እግዚአብሔር እጅግ አድርገን እናመሰግናለን። ጸጋ ይብዛላችሁ፣ ተባረኩ። እንኳን ደህና መጣችሁ ማለት እወዳለሁ። ወንድምነት ዳንዬ እንኳን ደህና መጣ። ሶል ቤኪ፣ እህትያዋንቸው እንደዚሁም ወንድሜ ቢኒያ እንኳን ደህና መጣችሁ። ጌታ ይባረክ። ወደ ዋናው ሀሳብ ላይ ቀጥታ ስለምንሄድ በኋላ በጊዜው የሚሰጥ ሰዓት ላይ ሰላም ማለት ትችላላችሁ ለማለት እወዳለሁ። እዚህ ያላችሁ ወገኖች እህቶችና ወንድሞች በሙሉ ሼር አድርጉት። አርስታችን ግልጽ ነው። ነገረ ድህነት ትምህርታችንና ትምህርታችሁ ከየት ይቀዳል ነው። ከየት ይቀዳል? የማን ነው በመጽሐፍ ቅዱስ መሰረትነት ላይ የቆመ? በነገረ ድህነት ትምህርት ጉዳይ ስለ መዳን ትምህርት ማለት የዘላለም ሕይወት ከማግኘት አኳያ ሙስሊም ፊት ለፊታችን አይቆምም። ካቶሊክ ፊት ለፊታችን አይቆምም። አይሁድ ፊት ለፊታችን አይቆምም። ኦርቶዶክስ ፊት ለፊታችን አትቆምም። ካቶሊክ ፊት ለፊታችን አይቆምም። በምን? በነገረ ድህነት ትምህርት ማለት ነው። እነዚህ አሁን ስማቸውን የጠራዋቸው በሙሉ በፈጣሪም በፍጡሩም ላይ የተደገፈ ነው። ነገረ ድህነት ትምህርታቸው የሚቀደው ግልጽ አይደለም? ግልጽ ነው። ኦኬ። የነገረ ድህነት ትምህርታቸው አሁን የጠራዋቸው በይሁዲ እምነት፣ በእስልምና ሃይማኖት፣ በካቶሊክ ሃይማኖት፣ በኦርቶዶክስ ሃይማኖት፣ አጠቃላይ ኦርቶዶክስ ምስራቅም ምዕራብም ብለህ የምትለው ማለት ነው፣ ደቡብም ሰሜንም ካለ በሙሉ ትምህርታቸው በምን ላይ ቆመ ነው ብያልኩ? በፍጡርና በፈጣሪ ላይ ተደጋግፎ መንግስተ ሰማያት እገባለሁ ብሎ የሚል በፈጣሪና በፍጡር ላይ የተደገፈ ማለት ነው። በሌላ ፍጥረት ላይ የተደገፉ ናቸው። በራሳቸውም ስራ ላይ የተደገፉ ናቸው። ስለዚህ መጽሐፍ ቅዱሳችን የእግዚአብሔር ቃል እንደሚያስተምረን ነገረ ድህነት ትምህርት ከምን ይቀዳል? በየትኛውም ሃይማኖት ውስጥ አስተምሮታቸው ስለ ዘላለም ሕይወት ድነትን ስለማግኘት ዘላለምን የኃጢአት ይቅርታ ስለማግኘት በእስልምና ሃይማኖታው ምንድነው ትምህርት የሚሰጠው? በስራ ነው ትጸድቃለህ ብሎ የሚለው። በስራ ነው ትጸድቃለህ ብሎ የሚለው። በካቶሊክ ሃይማኖት ብትሄድ ልክ እንደዚሁ ማለት ነው። በኦርቶዶክስም ሃይማኖት ያው የነበርንበት ስለነበረ በስራ ነው። በይሁዲም ሃይማኖት ግማሹ የዘላለም ሕይወት እንዳለ ማያምንም፣ ግማሹም ቢያምንም በስራ ነው ብሎ የሚለዛ ግን አንዳች ስራ የሚሰሩት ነገር የለም። በሰሩትም ስራ መንግስተ ሰማያት አይደለም የምድራዊ ቤተ መንግስት እንኳን ሊያስገባቸው እንደማይችል እኛ ሳንነግራቸው ራሳቸውም ያውቃሉ። በስራዬ የት የሆነ መግቢያ እያሉ ግማሹ በዜማ እንጉርጉሮ የለቅሶ አይሉት የደስታ ሲያዜሙ ነው የሚያመሹት፣ የሚያውሉት፣ የሚያድሩት ማለት ነው። እና ስለ ነገረ ድህነት ትምህርት ሊያወራ የሚችል ሰው ካለ መምጣት ይችላል ለማለት እወዳለሁ። ጸጋና ሰላም ይብዛላችሁ። ወንድምነት ሰላም ማለት ትችላለህ ዳንዬ። ሰላም በሉና እንቀጥላለን። ሌላ የሚቀባ ሰው ካለ ማለት ነው። እሺ ወንድምነት እንደምን አደራችሁ? እንደምን ዋላችሁ? እንደየሰዓት አቆጣጠራችሁ ሁላችሁንም ሰላም ብያለሁ። ወሳኝ ርዕስ ነው። በደንብ እንነጋገርበት እንችላለን። ደፈር ብሎ ነገረ ድህነታችንማ እንደ እግዚአብሔር ቃል ነው የሚል ኦርቶዶክሳዊ ካቶሊክን ጨምሮ ካለ መግባት ይችላል። በጣም እግዚአብሔርን የምናከብርበት አንዱ ትምህርታችን ይሄ ስለሆነ ማለት ነው። እርግጠኞች ነን በነገረ ድህነት ትምህርቶቻችንና ያነሳው ሀሳብ በጣም ደስ ይላል አለን። ግን በደንብ ሼር ይደረግ፣ ኮፒ ሊንክ ይደረግ። ቲክቶክ ባይ ዘ ዌይ ጥሩ አይደለም ናዊዴ ላይ እና ኦል ኦቨር ዘ ወርልድ ነው አክቹአሊ። እና በደንብ ሼር ብታደርጉት በደንብ ማለት ነው ሼር ቢደረግ፣ ሪፖስት አርቱ ስቶሪ ብታደርጉት፣ ኮፒ ሊንክ ቢደረግ መልካም ነውና አብረን እንድናገለግል ከሪፖርታቸው ባሻገር በደንብ መስራት እንድንችል ሁላችንም የገባችሁ ሰዎች በደንብ ሼር አድርጉት። በቃ ማለት በደንብ በቃ ሳይሰለቻችሁ ሼሩን በደንብ ከፍ አድርጉት፣ ታብታቡንም እንደዛው ማለት ነው። ተባረኩልኝ። ቴንክ ዩ ተባረክ ወንድምነት። በጣም እግዚአብሔር እጅግ አድርገን እናመሰግናለን። እውነቴን ነው የምልህ፣ በዚህ ትምህርት የትኛው ጴንጤ አንገቱን ይደፋል? እንደ ነገረ ድህነት ትምህርታችን የጠራ ጥንፍፍ ያለ ትምህርት አለን እንዴ? ሌላ እንደው ተብሎ ቢባል ማለት ነው የለም። እንደ ጴንጤ የነገረ ድህነት ትምህርትን መጽሐፍ ቅዱስን መሰረት አድርጎ የሚያስተምር ሃይማኖት አለ እንዴ? የለም። የአገሬ ገበሬ ለማያውቅሽ ታጥበሽ ታጠኝ ብሎ የሚለውን የባላገርኛውን ብሂል ብለው ይሻላል።
ለዚህ ጥቅስ አላባክንም። ምንድነው ያልኩት? ለማያውቅሽ ታጥበሽ ታጠኚ ይላል የአገሬ ገበሬ ብዬ ብዘለው ይሻላል። ምክንያቱስ ነገረ ድነት ትምህርታቸው እኮ ብራዘር በመቃብር አፈር ላይ እምነቱን ያደረገ ትውልድ የቅዱሳን አጽም በጥብጬ ጠጥቼ እድናለሁ በዘይት ተለውሶ እኮ ተሰጥቷቸው የቅዱሳን አጽም ተፈጭቶ ለምድራዊም ፈውስ ለዘላለምም ሕይወት አጽም ማለት ነው። የሰው አጽም ተፈጭቶ በቅባት ተለውሶ ተሰጥቷቸው እሱን በልተው እሱን ጠጥተው ያልወለደ ይወልዳል ለዘላለም ሕይወት ፍቱን ነው ተብሎ በዘይት እኮ እየተለወሰ የሚሰጠው ነው። የኮፕቲክ ኦርቶዶክስ መረጃ ለኤርሚያስ ገባ ስለ ብራዘርዬ እጠዳለሁ። እዚህ ቤት መግባት ሄርታሌ እሳተ ገሞራ ላይ እንደ መግባት ያህል ነው። በምን በመረጃ ነው ያልኩ። የሄርታሌ እሳተ ገሞራን በርቀት እንደ ባየት ያህል ልታይ ትችላለህ። ከገባህ ግን በመረጃ ነው የምናወራው። አይኛ እንደዛ ብለን እንደዚህ ብለን የሚባል ነገር የለም። አጽም እኮ አልኩ። የሰው አጽም ተደቆ ፈጭቶ በወይራ ዘይት ተለቁጦ ተሰጦ ኮፕቲክ ኦርቶዶክስ ጥራት ያች አሜሪካ ሀገር ሆና የምትለፈልፍ አንዲት ኮፕቲክ ኦርቶዶክስ ነኝ ብላ የምትላለች አይደል? አሁን እነዚህ ትውልድ ነው እኛ ጋር መጥተው ምን ያው ለኤርሚያስ ምናምን ነገር ብላ ትለኛለች። አጽም ፈጅተህ በጥበጠጠተ መንግስተ ሰማያት እገባለሁ ብለህ የምትል ሕያውና ለዘላለም የሚኖረውን የእግዚአብሔር ልጅና የዳዊት ልጅ ኢየሱስ ክርስቶስን ከሚያምንና በስሙ የኃጢአቱን ይቅርታ ካገኘው ከጴንጤ ጋር እንዴት ደፈራችሁ ጫማ ልታለካኩ? ነገረ ድነት ይብራራል፣ ይመሰጠራል፣ ይወራል በእግዚአብሔር ቃል ጠቅሰን ማለት ነው። ስለዚህ ካላችሁ ኑ ኦርቶዶክስ በለው የኢትዮጵያ የምስራቅም በላቸው ኦሪየንታልም በለው ኮፕቲክም በለው ካቶሊክም በለው አይሁድም በለው ሙስሊምም በለው ነገረ ድህነትን በሙሉ በፈጣሪና በፍጡር በግዑዝ ነገርና እሺ በፍጡርና በፈጣሪ ላይ የታመነ በሰው ስራ ላይ የታመነ ነገር ነው የሚያደርጉት ማለት ነው። ስለዚህ እንላለን። ጸጋ ይብዛላችሁ። ሶል ሰላም በል። እሺ ኤርሚ ሰላም ብያለሁ። እንዴት ነህ? እንዴት ናችሁ? ዳኒ፣ ቤኪ፣ እዩ፣ ቢኒ እንዳልኩላችሁንም ሰላም ብያለሁ። እውነት ነው እግዚአብሔር ይመስገንና ይሄ ድነት የሚባለውን ነገር እንዳው እግዚአብሔር ሰርቶ እንዳልጨረሰልን እኛ የምንለፋበት ጉዳይ አድርገው የቀረጹበትን ጉዳይ እዚህ መጥተው ያስቀምጡልን። በጣም በወንጌል አማኞች በጣም የምንደነቅበት ነገር ምንድነው? በቃ እርግጠኛ ነው ድነሃል። አው ድኛለሁ ነው በቃ። ሰው መዳኑን እርግጠኛ ካልሆነ ምንድነው ሃይማኖት ተሸክሞ 1000 ዓመት 10 ዓመት የሚቆጥረው? አንድ ሰው አንድ አማኝ አሁን መዳኑን እርግጠኛ ካልሆነ ያስከው እርግጠኛ መሆኑን ካልነገርከው በተአምር የያዝከው እምነት ትልቅ ግራውንዱ ጥርጣሬ ላይ መግባት አለበት። በቃ አንድ አማኝ በቃ ድኗል። ይሄንን መጽሐፍ ቅዱስ ነው የሚያረጋግጠው። አለበለዚያ እግዚአብሔር ልጁን አልሰጠም። አለበለዚያ እግዚአብሔር ሰማይና ምድርን ራሱ ሲፈጥር ልክ ፐርፌክት አድርጎ ፈጥሮ ለሰው ልጆች ሰጥቷል። ድህነትንም እግዚአብሔር ለሰው ልጅ ራሱ ነው ጨርሶ አጠናቆ ተፈጸመ ብሎ ለሰው የሰጠው። ምንም የኛ ኮንትሪቢዩሽን የለበትም። እኛ ኮንትሪቢዩት የምናደርገው እኛ ያደረግነው አስተዋጽኦ ምንም ነገር የለው። ኤቭሪቲንግ እያንዳንዱን ነገር ከሰማይ ጥንቅቅ አድርጎ ጨርሶት ስጦታ ነው። ድህነት ድኛለሁ የምንለው ለምንድን ነው? የምናምነው ስጦታ መሆኑን እርግጠኛ ስለሆነ። ስለዚህ ስጦታውን አምነንበታል። እግዚአብሔር የሰጠን ስጦታ ፐርፌክት ነው፣ ሙሉ ነው። በስጦታ የሚያምን ሰው ኢየሱስ ክርስቶስ እንደሰጠው የሚያምን ሰው እርግጠኛ መሆን መቻል አለበት። አለበለዚያ የሰጠውን ተጠራጥሮታል፣ ስጦታውንም ተጠራጥሮታል። ይሄ ነው ትልቁ ነገር። ስለዚህ ምን መክራችሁ ከታች ያላችሁ አዳምጡ። በቃ ስጦታውን ተጠራጥራችሁታል፣ ሰጪውንም ተጠራጥራችሁታል። የምትጠራጠሩ ከሆነ እምነት አይደለም፣ መጠራጠር እምነት አይደለም። በቃ መዳን በክርስቶስ ኢየሱስ እግዚአብሔር ለሰው ልጆች የሰጠው 100% አጠናቆ የሰጠን ጉዳይ ነው። ለዚህ ነው ድኛለሁ ድነናል የምንለው። ይሄ በዚህ አድርገህ ቤተክርስቲያን ውስጥ የሚደረጉ ሳክራመንት ጥምቀት እያላችሁ የምታወሩን ይሄ የቤተክርስቲያን ስርዓት ነው። ቤተክርስቲያን የምታከናውናቸው ናቸው።
ሳይድን ፈጽሞ እነዚህ ነገሮች ማድረግ አይችልም። ወደ ቤተክርስቲያን ከተገባ በኋላ የሚደረጉ ስርዓቶች ናቸው። ሰው ወደ ቤተክርስቲያን ሲገባ ቤተክርስቲያን ውስጥ የምትገባው በእምነት በክርስቶስ ኢየሱስ አምነ ድኛለሁ፣ እግዚአብሔር የሰጠኝን አምኛለሁ ብለህ ነው ወደዚህ ቤተክርስቲያን የሚገባው። ስለዚህ እንዳው መጽሐፍ ቅዱስንም ደፍራችሁ የምታወጡ የምትናገሩ ካላችሁ you are welcome ነው የምንለው። ቴንክ ዩ ተባረኩ። ቀጥሉ። ኦኬ እሺ፣ ተባረኩ። ሰላም በሉ። እሺ ኦኬ፣ የሚናገሩ ወገኖች ሰላም በሉ። ቤኪ ሰላም በሉ። አንቸው እንዴት አደራችሁ? እንዴት አመሻችሁ ወገኖች? ጌታ ይባረክ። ዛሬ በቆንጆ ሀሳብ ይዘህ መጥተሃል። እግዚአብሔር ይረዳል። ኤርሚ ተባረኩ። ሰላምና ጸጋ ይብዛላችሁ። ታብና ኮፒ ሊንክ እናድርግ ወገኖች። ወንጌል አማኞች የሆናችሁት ብቻ ታብና ኮፒ ሊንክ ብቻ እናድርግ። ኮሜንት ብዙም እንትና እናድርግ። ቀጥሉ ኤርሚዬ። ተባረክ። አንቺ አለሽ ሰላም በይ። አለሁ ኤርሚዬ። ዝም ብዬ ነው የገባሁት። በድጋሚ ሰላም ቅዱሳን ሁላችሁም፣ እግዚአብሔር አምላክ ይባርካችሁ። ምናልባት ብዙ ጊዜ ጌታን የሚቀበሉ ሰዎች በጣም ሲጽፉ ስለማይ ያንን ማገዝ ነው። ሰዎች የሚገቡ ከሆነ ግን ያው ወደ ታች ታወርደኛለህ ኤርሚዬ። እሺ ችግር የለውም። እሺ ቴንክ ዩ አንቺ ተባረኪ። ጸጋ ይብዛልሽ። ቢኒያው ሰላም በል። ከዛ እንዳልክዬ። እሺ ኤርሚዬ፣ ዳንዬ፣ ሶል፣ ቤኪ፣ ኢየሱስ እንዳልክ ወንድም እህቶቻችን መንድሬን፣ እንዲሁም አንድ ስም የማይታየኝ። እሺ የጌታ ጸጋና ሰላም ይብዛላችሁ። ተባረኩ ሁላችሁም ታችም ያላችሁ እንዲሁ የጌታ ጸጋ ሰላም ከሁላችን ጋር ይሁን። ይሄ ርዕሰ ጉዳይ እንግዲህ አሁን ያነሳው ወንድማችን ያነሳው ኤርሚ ማንኛውም ክርስቲያን የሚመለከተው ጉዳይ ስለሆነ በደንብ አድምጠን መሄድ ይኖርብናል። ተባረክ ኤርሚዬ። እንቀጥላለን። ተባረኩ። ኮፒ ሊንክ ሼር አድርጉ። ሁላችሁም ተደራሽ እንዲኖረው ሁላችሁ ተባረኩ። እንቀጥላለን። እሺ ቴንክ ዩ ወንድምነት። ጸጋ ይብዛል። እንዳልክዬ እንኳን ደህና መጣ። እንኳን ደህና ቆየኝ ኤርሚዬ። ሁላችሁንም ሰላም ብያለሁ። እግዚአብሔር ከጌታ ጸጋና ሰላም ይብዛላችሁ። ትንሽ ለየት ያለች ሀሳብ ነች የዛሬዋ። ወንጌል አማኙ ብዙም አይደነግጥባት፣ ግን ብዙ ሰው ያለበትን ሁኔታ የምታስፈትሽ ነችና ኢየሱስ እንደመጣ የሚያምን ኢየሱስ እንደሞተ የሚያምን ክርስቲያን ነኝ የሚል ግን ደግሞ ድናል ስትለው የሚጠራጠር የክርስቶስ ማንነት ላይ በጣም ሊትራሊ በቃ የተሸፈነ ክደት ከሚያሳዩ ሰዎች ጋር ነው ዛሬ የምንቆየው። ሁላችሁም ሰላም ብያለሁ። በስም በአድራሻ ባላችሁበት ጸጋና ሰላም ይብዛላችሁ። ሼር ግን እየተደረገ አይደለም። 7900 ላይ ነው። እሱን ደከመን እንግዲህ ወንድምነት። አይ በደንብ ሼር መደረግ አለበት። ምክንያቱም እንግዲህ ይሄ በጣም ክሪቲካል ታይም ነው። ይሄ ፕላትፎርም በጣም አደገኛ ታይም ነው። በተለይ እነዚህ 2 ሳምንታት ውጊያው በጣም በብዙ መጥቷል። ነገር ግን ወንጌል እግዚአብሔር ስለሆነ ምንም ማድረግ አይቻልም። እኛ ተከራክረን የምናስጠብቀው ወንጌል የለንም። መስክረን ግን ብዙዎችን እንታደጋለን። ይሄ የወንጌል ባህሪው ነው። ግን ጥቂቷን ነገር አድርጉ። ጥቂቷ ነገር ምንድነች? እዚህ ላይቭ ላይ አሁን ስትመጡ ሼር ማድረግ ነው። በቃ አሁን ሼሩን እያያችሁት ነው። 8000 ምናምን ነው። በጣም ትንሽ ነው። 618 ሰው አለ። ከ618 ሰው 100 ሰው ሼር ቢያደርግ 100 ሰው ሼር ቢያደርግ 50,000 ሼር ቢገባ ታብታባችን 1 ሚሊዮን ቢገባ ለመነጋገርም ኮመን እንትን ግራውንድ ይኖረናል ማለት ነው። በቃ ሴፍ ሆነን ነው የምናወራው እዚህ ላይቭ ላይ ስናወራ። ስለዚህ በከፍተኛ ሁኔታ ሪፖርት የሚደረግበት አካውንት እንደሆነ ይታወቃል። በቀደም ፕሮፋይል ኮፒ ሊንክ ስናስደርግ ነበር እዚህ ቤት። አሁን 9,000 ነው ሼር የሚታየኝ፣ 10,000 እና 20,000 ከዛ 50,000 እንገባና ታብታቡን ደግሞ 1 ሚሊዮን እናስገባለን። ከዛ የቲክቶክ ሳይን እቺ የቲክቶክ ምልክት የኤርሚን ፕሮፋይል በመንካት የቲክቶክ ምልክት የምትመስለዋን እሷን ነገር በደንብ እንትን ስትሉ ላይቭ አሪፍ ይሆናል ማለት ነው። ያው ሰሞኑን ቲክቶክ አልጎሪዝሙን የአሜሪካውን እየቀየረ ስላለ ምናልባት ብዙዎች ጋር ላይ ደረስ ይችላል ይሄ ላይቭ። ስለዚህ በደንብ
በደንብ ሼሩን የቲክቶክ ሳይን የምትሰጡ ሰዎች ቴንኪው። ሼሩን ግን አንዴ በደንብ 50 ሺህ እናስገባ። አሁን 10 ሺህ ነው የሚታየኝ። በጣም ትንሽ ነው። ትንሽ ብቻ ሳይሆን በጣም ትንሽ ነው። ስለዚህ በደንብ መደረግ አለበት። አንዱ 3 ደቂቃ ከሰጠኝ እድሜ ሼሩን አንዴ 50 ሺህ እንዲያስገቡ ላድርግና 30 ደቂቃ በቃ ሰው በዚህ ነው እኔ የማገለግለው። ሌሎች በተሰጣችሁ አገልግሎት ቸርች ውስጥም ጥሩ ትምህርት ነው የሚሆናችሁ። ጸሎት ላይ አሪፍ የሆናችሁ ሰዎች ካልሰበክን አትበሉ። በቃ ጸልዩ በደንብ። ደግሞ የሚሰብኩ ይስበኩ፣ የሚያስተባብሩ ያስተባብሩ፣ ትንቢት የሚያይ ትንቢት፣ ራእይ የሚያይ ራእይ። በቃ ጸጋ ብዙ ልዩ ልዩ ነው። በዛ አገልግሎ አይ ቲንክ እዚህ ፕላትፎርም ላይ ይህንን ለማስደረግ ጥሩ እና አስናቀ መላኩ ቴንኪው። 10,800 ነው የሚታየኝ። በጣም ጥቂት ሼር ነው። ቲክቶክ ምልክት የምትሰጡ ሰዎች ቴንኪው። አስናቀ ወዲ ሀራስ ቴንኪው። ቤኪዬ ሁላችሁንም። አሁን ኮሜንት አንድ ጊዜ ኮሜንት የምትጽፉ ሰዎች በጌታ ፍቅር ኮሜንቱን ቀጥ እናደርገውና 11,200 ነው የሚታየኝ። ዝም ብለን 50 ሺህ እንገባለን። ሼሩ 50 ሺህ ሲገባ ለላይቭ ሴፍ ነው እና በደንብ ሼር አድርጉ። በደንብ ሼር 11,800 በጣም ትንሽ ነው። በጣም ትንሽ ነው። ሼር እያደረጋችሁ ያላችሁ ተባረኩ። ጌታ ይባርካችሁ። ይሄም አገልግሎት ነው። እሺ በጣም እዚህ ፕላትፎርም ላይ ወንድሞች ሲያገለግሉ ሼር ስታደርጉ፣ ኮፒ ሊንክ ስታደርጉ የዋላችሁ ሰዎች ምንም እንዳላገለገላችሁ እንዳይሰማችሁ። ባይተው አገልግሎት ነው። አንድ ሰው ቢድን አስተዋጽኦ አላችሁ፣ አክሊል አላችሁ ማለት ነው። ምክንያቱም እናንተ መልእክቱን አዳርሳችሁ ነው። ስለዚህ እንደደከመ ሰው ራሳችሁ እንዳታስቡ፣ እንዳገለገለ ሰው አስቡ። ታብታብ የምታደርጉ በብዙ እየጸለያችሁ ያላችሁ ደግሞ በጣም ማናቃችሁ ብዙ ሰዎች አላችሁ። በየስርቻው በየቦታው በየቸርቹ በየሀገራቱ ሆናችሁ የምትጸልዩ አላችሁ ለዚህ አገልግሎት እና እናንተም ተባረኩ። 13,400 ሼር ነው የሚታየኝ። በጣም ትንሽ ነው። ከ644 ሰው 40 ሰው ነው እያደረገ ነው ማለት ነው። በሌላ አማርኛ የቲክቶክን ካልኩሌሽን በደንብ አላውቀውም፣ ግን እንደዛ ይመስለኛል። 14,000 ነን። 50 ሺህ መግባት አለብን። ከዛ መሀል ላይ እየተወያየን ደግሞ 100,000 ሼር ይገባል ማለት ነው። ታብታቡን ደግሞ 1 ሚሊዮን እናስገባዋለን። ከዛ እዚህ ደግሞ ፎሎ ያላረጋችሁ ኤርሚን ፎሎ አድርጉት። ኤርሚን ፎሎ ብቻ ማድረግ ሳይሆን ቪዲዮቹን ሲለቅ ኮፒ ሊንክ አድርጉ። ዝም ብላችሁ የዳኒ ቪዲዮ ካያችሁ 5 ጊዜ ኮፒ ሊንክ አድርጋችሁ ለፉ። ፕሮፋይሉን ትገቡና ፕሮፋይል ፒክቸሩን ተጭናችሁ ኮፒ ሊንክ የሚል ይመጣል። ሼር ዋትሳፕ ምናምን፣ እሱን ዝም ብላችሁ ኮፒ ሊንክ አድርጉ ፕሮፋይል። ምክንያቱም ወንጌል ነው እየተገለገለ ያለው። የክርስቶስ ተቃዋሚ መንፈስ በጣም ቴክኒካሊ በተለያየ መንገድ ነው አታክ የሚያደርገው ቤተክርስቲያን እና ወንጌልን። አፍትሮል አይችልም። በእውነት እኔ በጣም ቀናና ኮራ ብዬ የማወራው ነገር ወንጌል እንደማይሸነፍ ሳስብ በጣም ነው ደስ የሚለኝ ባይዘው። ምክንያቱም ሊያጠፉ የተነሱ ሰዎች መቃብራቸው ላይ አብቦ የመጣ ነው ይሄ ወንጌል። በሰዎች መልካም ፈቃድ አልቆየም። ወንጌል አማኝ ታግሎ አላቆየውም። ሽማግሌዎች ተሰብስበው እንዴት መቀጠል አለበት። የሀገር መሪዎች ስለወደዱት አይደለም ወንጌል እዚህ የደረሰው። ፖለቲካ ሲስተሙ ወዶት አይደለም ወንጌል እዚህ የደረሰው። በራሱ ኃይልና ጉልበት ገነጣጥሎ ነው እዚህ የደረሰው። አይድኑም የተባሉ ሰዎች እየዳኑ፣ አያመልጡም የተባሉ ሰዎች እያመለጡ ወንጌል አለ ባይዘው። የሆነ ነገር ስታዩ አትሸበሩ እሺ። ወንጌል በራሱ ጉልበታም ነው። እግዚአብሔር ለክብሩ ሲል ያስቀጥለዋል። የልጁ የኢየሱስ ደም ነው። ቀልድ አያውቅም እግዚአብሔር። ተነስተ ልታጠፋ፣ ልታንቋሽሽ፣ ልታሰድብ፣ ወንጌል አማኙን በሐሰተኞች ፊገራውት ለማስደረግ ብትጥር፣ የፈለግከውን እያደረግ ብትውል ወንጌል እግዚአብሔር ነው። ገንጥሎ ነው የሚሄደው። በቃ ዛሬም በየቤተ ክርስቲያናቱ ጌታን የሚቀበሉ ሰዎች አሉ። ባይዘው እንዳይመስላችሁ እሺ። እዚህ ቲክቶክ ላይ የሆነ ቪዲዮ ሪከርድ ወጥቶ 40 ሰዎች ኔጌቲቭ ኮሜንት ጻፉ ብላችሁ ወንጌል አማኝ በጭራሽ እንደዚህ አይነት ነገር። ከ15 ቀን በኋላ እኛ ቸርች 7ኛ ዙር 400 ሰው ጥምቀት ሊወስድ ነው። 7ኛ ዙር ይኸው በቃ 15 ቀን በኋላ የለም፣ ወንጌል ይቀጥላል። 20 እና 30 ሰው በየጉባኤው እጁን እያነሳ ጌታን የተቀበለው ነው። እንዳትሰጉ እንድች ብላችሁ ወንጌል የእግዚአብሔር ነው። እግዚአብሔር በልጁ በክርስቶስ ደም በኩል የሰራው ነው። ቀልድ አያውቅም እግዚአብሔር። እንደዚህ አይነት ነገር የለም። ምንም ነገር ይታገሳል። የኢየሱስ ደም ላይ የመስቀል ስራ ላይ የመጣ ቀን ዞር ነው የሚያደርግ። ለትውልድ መዳድ እንቅፋት የሆንክ ቀን እግዚአብሔር የኔ ያወቀ ቀን ዞር ነው የሚያደርግ፣ ወይ ለማይረባ አእምሮ አሳልፎ ይሰጣል። ስለዚህ እንዳትሰጉ በምንም። ወንጌል ጉልበታም ነው። ወንጌል ኃይለኛ ነው። አናስጠብቀውም፣ ይጠብቀናል እንጂ
ወይኔ ወንጌል ተነካብን በሉ ተደራጁ አንልም። በቃ ወንጌል ራሱ ነው የሚሄደው፣ ራሱ ነው የሚያድነው። በዚህ ሁሉ መሃል ሰው ይድናል። በዚህ ሁሉ ጥንቅጥ መሃል ሰው ይድናል። ባይዘው ይሄንን አስቡ። በእውነት በጭራሽ እንድች ብላችሁ እንደው ሰሞኑን የሚባል ነገር የለም። ይቀጥላል ወንጌል። እኛ ብንደክም ወንጌል ቀጣይ ትውልድ ይመጣል እኮ ይነዳል እኮ ገና። ጉልበት ቢከዳን ብናረጅ ብንሸብት ከዘራ ብንይዝ እሳት የላሱትን እግዚአብሔር ያስነሳል። ትቀልዳለህ እንዴ? የእግዚአብሔር ሐሳብ ዓለምን በክርስቶስ መጠቅለል ነው። ዓለምን በፍጡራን መጠቅለል አይደለም። የእግዚአብሔር ሐሳብ ዓለምን በክርስቶስ መጠቅለል ነው። ተጠቅላይ ያለ ጠቅላይ ያለ ማለት ነው። ጠቅላዩ ይጠቀልላል። አንተ የጠቅላዩን መልእክት ነው የምትናገረው። ኢየሱስ ያድናል ትላለህ። ከተቀበለ ሰየው፣ ካልተቀበለ ጌታ እንዲረዳው ጸልይ። እንዴት መልእክቴን አልተቀበለም ብለን አንገት ለአንገት ተናንቀን አናቅም። ይኸው ዳኒ እውነት ለሁሉ ይኸው ኤርሚ ስንት ዓመት ሲያገለግሉ ስንት ሰው ነው ጌታን የሚቀበለው? ፉከራ የለ። ምክንያቱም መንፈስ ቅዱስ ነው ያን ያደረገው። ይገርማል። እኔ ትላንት ስሰብክ ስንት ሰው ጌታ እንደተቀበለ አይልም ዳኒ ብሎ አያውቅም። ኤርሚ ይመሰክራል፣ መንፈስ ቅዱስ ስራውን ይሰራል። አለቀ። ስለዚህ ዝም ብላችሁ ቀጥሉ። ወንጌል ይቀጥላል። ኮፒ ሊንካችሁን አሁን 18 ላይ ለምን እንዳቆማችሁ ነው ያልገባኝ። እሱ ነው ባይዘው ያልገባኝ። ለምንድን ነው ሼሩ 18 ላይ ቆመው? ኤርሚ ላይ ፖዞናል። ሼር ያደረጋችሁ 18,100 ነው የሚታየኝ። በጣም ትንሽ ነው። 50,000 እንግባ። ዳንኤልን ፎሎ አርጉት። ፎሎ ያላደረጋችሁ ለዚህ ቤት አዲስ የሆናችሁ ኤርሚን ፎሎ አርጉት። ሶሉን ፎሎ አርጉት። የደቡብ ልጅ ፈና ተምታቶብኝ ፎሎ ብዬ ነበር። መንደሪንም ፎሎ አርጓት። ቢኒዬን ፎሎ አርጉ። በደንብ ሼር አርጉ። 19,100 ነው የሚታየኝ። በጣም ትንሽ ነው ሼሩ። 50,000 መግባት አለብን። 30 ደቂቃ ሰጥተውኛል። 10ዋን ደህና አድርጌ እጠቀማታለሁ። በደንብ ሼር አርጉ። 19,400 ነው። 20,000 ገብተናል። 50,000 ካልገባን ያልተዋችሁም 50,000 ካልገባን እኔ አልተዋችሁም። በደንብ ሼር አርጉ። በአውሮፓ፣ አረብ ሀገር፣ አሜሪካ፣ ደቡብ አፍሪካ፣ አውስትራሊያ፣ ካናዳ፣ ኢትዮጵያ፣ እዚች ቅርብ ደግሞ ሱዳን፣ ሶማሊያ፣ ኬንያ የምትገኙ ደቡብ አፍሪካ ጠቅላላ በጌታ የሆናችሁ ይህንን ላይ የምትከታተሉ ሁላችሁ ጸጋና ሰላም ይብዛላችሁ። አሁን ከእናንተ የምንፈልገው ሼር ነው። 20,000 ሼር ገብተናል። 30,000 ሼር ይቀረኛል። ገና ነን። በደንብ ሼር መደረግ አለበት። አካውንቱ አይ ቲንክ ሪፖርት ይበዛዋል። የኤርሚ አካውንት ቪዲዮ ሲለቅ አንዳንዶቻችሁ ጋር አይደርስም። ለዛ ነው ያው ይህ ሰው ውጊያው ብዙ ነው። የዚህ የኤርሚያስ ውጊያ ብዙ ነው። ውጊያ እንዲቀንስለት አትጸልዩ። ጥሩ ነው እየሰራ ስለሆነ ሴጣኑም አይተኛም፣ እሱም አይተኛም። ዘንድሮ ክስክስ ነው እንግዲህ እየተከሳከስን ነው ወደ ጌታ የምንሄደው። በቃ ነጥብ እያስጣል ነው። ኢየሱስ ጌታ ነው። ያው እኛ የምናመልከው አምላክ ብርቱ ስለሆነ በእኛም ድካም አልፎ ስለሚሰራ ማለት ነው። ክብር ለኢየሱስ ነው። ሼር ይቺ ቀስቷን ምልክት መቼስ ይገባችኋል። ሼሯን ትነኩና ዝም ብላችሁ ከዛ አንድ ጊዜ ደግሞ ሎንግ ፕሬስ ታደረጉና ይህንን ላይቭ ሴንድ የሚል ይመጣል። ለጠቅላላ ሰው ሼር አድርጉ። እሺ 21,000 ነው የሚታየኝ። በጣም ትንሽ ነው። ጌታ ይባረክ። ሼር እያደረጋችሁ ያላችሁ ሰዎች በጣም ተባረኩ። በጣም እግዚአብሔር ባርካችሁ። ሴቶች፣ ወንዶች፣ እህቶች፣ ወንድሞች፣ እናቶች፣ አባቶች በቅንነት ከሌላ ቤተ እምነትም ኤርሚ በጣም የምትወዱ ከነገ ዛሬ ጌታን ለመቀበል እያቅማማችሁ ያላችሁ ግን ይህንን ላይ በጣም ደስ ብላችሁ ሼር የምታደርጉ የሌላ ቤተ እምነት ተከታዮችም ተባረኩ። እግዚአብሔር ዘመናችሁን ይባርክ። በርቱ። እሺ 21,700 በጣም ትንሽ ሼር ነው። ባይዘዌ ኢየሱስ ጌታ ነው። ዝም ብለን 22,023 እያለን 30,000 ከገባን በኋላ 40,000 50,000 በደንብ ነው ሼር ማድረግ ያለባችሁ። ቢኒ ሼር አድርግ፣ መንደሪን ሼር አድርግ፣ እዚህ ገስት ላይ ያላችሁ ሼር አድርጉ። ሶሎ ሁላችሁም ቤኪዬ ሼር እያደረጋችሁ ኦልሬዲ እኔም ሼር እያደረኩ ነው። ጌታ መልካም ነው። በደንብ ሼር አድርጉ። ተፈቅዶልኛል። በቃ አሁን 10 ደቂቃ ፈቅዶልኛል። ኤርሚ 10 ደቂቃዬን 50,000 ኮፒ ሊንክ አስገብቼ እንደገና ደግሞ ከታች ይታየኛል አዲስ የገባ ሰው አለ። እሱንም ደግሞ በነገረ ድነት ዙሪያ ነው ዛሬ የምናወራው። እርግጠኝነት የክርስቶስ ኢየሱስ የመስቀል ስራ እምነትና እርግጠኝነት። እርግጠኛ ማን ነው በክርስቶስ ኢየሱስ የመስቀል ስራ? በዚህ ዙሪያ አይ ቲንክ በስፋት ሊያወሩ ወንድሞች በዚህ ያሉ። ዳኒ ያለ፣ ኤርሚ ያለ፣ ሶል አለ፣ ቢኒ ያለ፣ ቤኪ፣ ሌሎችም የተወደዱ አሉ። በኢየሱስ የመስቀል ስራ እርግጠኛ ማን ነው? ከወንጌል አማኙ ፊትስ በዚህ የመስቀል ስራ በማመን በእርግጠኝነት ቆሞ ሊያወራ የሚችል የትኛው ቤተ እምነት ነው? በየትኛው ቁመና ነው ከጴንጤ ጋር በነገረ ድነት ዙሪያ በእርግጠኝነት በኢየሱስ ደም ላይ ባለው እርግጠኝነት
በተሰራው ስራ እርግጠኝነት ከጴንጤ ፊት ቆሞ ሊያወራ የሚችል የትኛው ቤተ እምነት ነው የሚል ጥያቄ ኤርሚያስ ነስቷል። እኔ ነኝ የሚል ቤተ እምነት ገብቶ እርግጠኛ መሆኑን በክርስቶስ ኢየሱስ የመስቀል ስራ ላይ ማውራት እንችላለን። እኔ በእውነት እኔ በጌታ ኮንኩ ባላ ነው የት እንደሚሄድ እርግጠኛ የሆንኩት። ኢየሱስ ጌታ ነው። ይሄን እርግጠኛ ደግሞ መንፈሱን ያደለልኝ መንፈስ ቅዱስ ነው። መንፈስ ቅዱስ ነው እርግጠኛ እንደሆነ የረዳኝ እሱ ነው። በቃ እርግጠኛ እንደሆነ የነገረኝ እሱ ነው። እና ተሰበከልን፣ ገባን። ድፍት ብንል የት እንደምንሄድ እናውቃለን። እዚህ ላይ አሁን እያወራሁ ትንፋሼ ቢቋረጥ የት እንደምሄድ አውቃለሁ። እኔ እዚህ ላይ ከመኖሬ በላይ ኢየሱስ ስለ ኃጢአቴ በመስቀል ላይ መሞቱን አምናለሁ። ደግሞ መቀበሩን አምናለሁ። ሞትን ድል አድርጎ መነሳቱን አምናለሁ። ተመልሶ እንደሚመጣ አምናለሁ። እሱ ካልመጣ እኔ ብሄድ እሱ ጋር እንደሚሄድ አምናለሁ። ክርስቲያን ነኝ እኔ። መንፈስ ቅዱስን የተሞላው ክርስቲያን ነኝ። ቦርን አጌን አድርጌያለሁ። የእርግጠኝነት መንፈስ አግኝቶኛል። አይ ቲንክ ሁሉም ጴንጤ በዚህ ቀና ብሎ እንደሚያወራ ተስፋ አደርጋለሁ። የትኛውም ወንጌል አማኝ የትም ቦታ ያለው ወንጌል አማኝ ብትሞት የት ነው የምትሄደው ሲሉ ወደ ጌታዬ ነው የሚለው። ቀብር እንኳን እኮ መዝሙራችን ይለያል እኮ እኛ ጴንጤዎቹ። ሄደ እኮ ነው የምንለው። ወይ ለእኔ የሚል ጴንጤ ያለ እንደ የጴንጤ ወዳጁ ሞቶ የለም። እኔ አንድም ቀን የጴንጤ ቀብር ሄጄ አውቃለሁ። ወየው የሚል አይቼ አላውቅም። ሄደ ነው የማውቀው። በስራዬ የትዮም መግቢያ የሚል ጴንጤ አይቼ አላውቅም። በስራዬ የትዮም መግቢያ ብሎ አያውቅም ጴንጤ። ሲጀመር ስራ የለውም ጴንጤ፣ ስራው ተሰርቶለታል። ስለዚህ ሄደ ወደ አምላኩ፣ ገባ ወደ እረፍቱ ነው የሚለው። አሜን ነው። ኢየሱስ ጌታ ነው። ክብር ለመንፈስ ቅዱስ ይሁን። ይህንን ላረጋገጠልን በውስጣችን በእውነት ቦርን አጌን አድርገናል ስንል እኮ በምክንያት እኮ መንፈስ ቅዱስን ተሞልተናል ስለን እርግጠኞች ነን ወዴት እንደምንሄድም እያለ ነው። ኢየሱስ ጌታ ነው። 25,000 ላይ አቆማችሁ። እኔም ዝም ብዬ ነው የማወራ፣ እናንተም ሼሩን ተዋችሁት። ኦኬ 30,000 ንግባ አንዴ በፍጥነት ሼሩን። ጌታ ይባረክ። ኢየሱስ ጌታ ነው። በክርስቶስ ኢየሱስ ደም ላይ ያላችሁ እርግጠኝነት ለሰከንድ ሽርፍራፊ እንትን እንዳይልሽ እርግጠኛ ሆኑ በሱ ስራ። መጽሐፍ ሲናገር ሁላችን በአንድ መንፈስ በእርሱ ስራ ወደ አብ መግባት አለንና ነው ኤፌሶን ላይ ብለው ቀያየርኩት ሳነበው። ሁላችን በእርሱ ስራ በአንድ መንፈስ ወደ አብ መግባት አለንና ይላል። ስማ በእርሱ ስራ ኢየሱስ ጌታ ነው። 25,600 25,700 30,000 እንግባ እንደ እስቲ ሼሩን 30,000 ልክ ስንገባ ወደ ታብታብ አዞራችኋለሁ ደግሞ አንድ አፍታ። ከዛ ንግግሩን ወንድሞች እያወሩ ረጅም ሰዓት እንዳለው ወንድሞች እያወሩ ደግሞ ታብታቡን 1 ሚሊዮን እናስገባለን በፍጥነት ደግሞ። እሺ 30,000 እንግባ ቶሎ ብለን 30,000 እንግባ 30,000 እንግባ በፍጥነት። ጌታ ይባረክ። ኢየሱስ ጌታ ነው። 30,000 እንግባ። የተወደደ ጴንጤ ህዝብ እኮ መሀል ላይ እያወራ ራሱ ጌትነቱን እየመሰከረ ሼር አድርጎ እያለን መሀል ላይ ኢየሱስ ጌታ ነው የምንለው። ብርቃችን ስለሆነ ነው እኮ ኢየሱስ ብርቅ ነው ለኛ። እኛ ቤት ብርቅ ነው ባይዘው ወይ እናውቃለን አንልም። እኛ ብርቃችን ነው ኢየሱስ በእውነት ብርቅ። በቃ እንዴት እኮ ስፍስፍ እንደምንል ይሄ ስም ሲጠራ የተወደደ ጴንጤ ማህበረሰብ በዚህ ስም ብቻ ከሆነ ብርክ ብለው ስፍስፍ ይላል። አበበ አየለ፣ ሜሮን፣ ብርጣሉ፣ ዘነበች እያልክ መገናኛ ላይ ብትል ማንም ቼክ አያደርግም። ኢየሱስ ስትል ዓለም ሁሉ ሲበረግግ ጴንጤ ፈገግ ነው የሚለው። በሰላም ሀገር ዝም ብላችሁ ውስጥ ኢየሱስ በሉ። ካፌ ውስጥ ቁጭ ብላችሁ ዝም ብላችሁ ሽብር ነው የምታየው። ማይ ጴንጤ ፒፕልስ አሜን ነው የሚለው ጥጉን ይዞ። ምን ነው ስትሎ ክርስቲያን ነው ቦርን አጌን አድርጓል። የአዳኙ ስም ነው እና ደስ ይለዋል። ክብር ለመንፈስ ቅዱስ ይሁን። ዝም ብለህ ብዙ ነገር እየጠራ ብትል እንትን ተቀበል ስትለው ይቀበላል። ይገርምሃል። ዛሬ ዓለማችንን 7 ፕላን 9 እንትኖች ምናምን ከላይ ሊወርዱ ተቀበል። ልክ ነው ይላል። ደመና ከዛሬ ወር በኋላ ጥቁር ትሆናለች። ልክ ሊሆን ይችላል። ኢየሱስን ተቀበል ስትል ኖ ይላል። አንተ ደመና ምነህ ኢየሱስን አታምንም? ቡዳ መንፈስ የተመታየውን። እሺ ሼር 28,000 ስንት ነው የሚታየኝ? ጌታ ይባረክ። 30,000 ልንገባ ነው። ቶሎ በሉ። ኧረ ቶሎ በሉ እንዴ ወንጌል አማኞች። ይሄን ያህልም መቆስቆስ ያለብን አይመስለኝም። ልክ ኤርሚም ላይቭ ስገባ ሌሎቹም ወንድሞች ዳኒም ሲገባ ዝም በላችሁ ሼር አድርጉ። ይሄማ እኮ በቃ ትልቅ ነው ሼሩ በቂ ነው። 28,000 እሺ። አሁን ታብታቡን 1 ሚሊዮን እናስገባው። 500,000 1 ሚሊዮን እንኳን የምታሰብ አይደለም። አይ ይገባል። ግን ታብታቡ እሺ
አሁን ሼሩን ይተውት። ሼሩን አሁን ተውና ወደ ታብታቡ እንግባ። 1 ሚሊዮን አስገባለሁ ኤርሚ እመናኝ። በቃ እኔ እንዴ ምን ሆነ ነው? እሺ 234 ሺህ ታብታብ ነው የሚታይ። በጣም ቢበዛ በ4 ደቂቃ ውስጥ 1 ሚሊዮን ለምን አንገባ? ምን ችግር አለው? ምን ችግር አለው? ይሄን የሰው ፎቶ ተሰቅሎ የብሔር የተሰደበ ቢሆን 7 ሚሊዮን ታብታብ ስለሆነች ሴት እያወራን ቢሆን እዚህ ሀገር ነው ዓለም የምታደርገው። እኛ ደግሞ ይገርማቸዋል ከዓለም ተቃራኒ አይዲያ ይዘን ነው የመጣ ነው። ዓለምን በዜሮ የሚያባዛ እውቀቷን ከንቱ የሚያደርግ ጥበቧን ከንቱ የሚያደርግ የእግዚአብሔር ጥበብ የሆነውን የተሰቀለውን ክርስቶስን ነው የምንሰብከው። ዓለም አትፈልገውም፣ እናቀናቃለን። ለዓለም ሰበር ዜናዋ ነው፣ ያስደነግጣል። ኢየሱስ ስትል ብርክ ብርክ ነው የሚለው፣ እኛ ደግሞ ደስ ነው የሚለን። የዳንበት ስም ነው። 300 ሺህ ልንገባ ነው ጋይስ፣ ሌትስ ጎ 1 ሚሊዮን። የተወደዳችሁ ክርስቲያኖች አሁን ኮሜንት አቆሙ አንዴ። በእውነት በጣም ተባረኩ። በጣም ነው የምወዳችሁ። ኮሜንት የምትጽፉ ሰዎች አንድ አፍታ 4 ደቂቃ ብቻ ዝም ብለን ታብታብ፣ በደንብ ታብታብ። የስ በጣም አሪፍ ነው፣ እያየው ነው። ታብታብ እናደርጋለን። ታብታብ እናደርጋለን። በደንብ ታብታብ 300 ሺህ ታብታብ እንገባለን። ዝም ብለን 500 ሺህ እንሄዳለን። አይናችን እያየ ጠላት አይኑ እያየ ጆሮ እየሰማ ብሏል አንድ መዝሙር። ዝም ብለን የሪፖርት መንፈስ እየመታን ታብታቡን በደንብ 277 ሺህ ታብታብ ነው የሚታይ። በደንብ ታብታብ አርጉ፣ ቅጥቅጥ አርጉ። በቃ ስክሪኑን በደንብ ታብታብ አርጉ። ነገረ ድህነታችሁና ነገረ ድህነታችን ከየት ይቀዳል? በስመ አብ! ምን አይነት ቦምብ የሆነ ርዕስ ነው! ቦምቡ ርዕስ ብየዋለሁ። እሺ 300 ሺህ ልንገባ ነው። 300 ሺህ ልንገባ ነው። ጌታ ይባረክ። ኢየሱስ ጌታ ነው። አሁን ደግሞ ታብታቡን አፍጥኑታ። እንዲህ ታብታብ እንዲህ ሲዘገይ አይቼ አላቅም። ታብታብ እንዲህ ሲዘገይ አይቼ አላቅም። 300 ሺህ ታብታብ ይበቃል። ወንድምነት ተባረክ ኤርሚ። ይበቃል። ቴንክ ዩ ተባረክ። እንዳልክዬ ወገኖች ጸጋ ይብዛላችሁ። ታብና ኮፒ ሊንክ ሼር ያደረጋችሁ የታዘዛችሁ ወንድሞች እግዚአብሔር ዘመናችሁን ይባርክ። አንዳንድ ነገር ላይ ግን ታውቃላችሁ፣ ያው መጽሐፍ ቅዱስም እንደሚናገር ከብርሃን ልጆች ይልቅ የዚህ ዓለም ልጆች ትውልዶቻቸው ምንድን ነው ያለው? እንደዛ ነው። እና እዚህ ጋር የሰው የኤርሚያስ ወይ እንዳልክ ወይ ዳንኤል ወይ ቢንያም የሆነ አንድ ኪንግደም የራሳችንን መንግስት የምንሰራ ለግላችን የምንጥር ለብሔራችን የምንታገል ምናምን ነገር ይመስለዋል። በጣም ብዙ አማኞችም አሉ። እግዚአብሔር ካረዳ በስተቀር ቅንነቱን የጣለ በጣም ብዙ ጴንጤ ያለ፣ በጣም ብዙ አስመሳይ የሆነ በጣም ብዙ ጴንጤ ያለ እና የእግዚአብሔር መንግስት ስራ መሆኑን አያውቁም። አሁን ጥቂት ለመግቢያ ያህል ነገር ልናገር። በዚህ 10 ዓመት ውስጥ ያለማቋረጥ ይህንን መርሃ ግብር የሚከታተሉ ሰዎች አሉ እና 10 ዓመት ሙሉ ተከታትለው ግን አልገባቸውም እስካሁን። እሺ እኔስ አልግባችሁ ተዉት። ኤርሚያስ ሰው መቼ ገብቶን ያውቅና ሰው እንዲገባ አይደለም የምትከተለው። ኤርሚያስ እንዲገባ፣ ዳልክ እንዲገባ፣ ኤርትራ እንዲገባ አይደለም። ግን አገልግሎቱን በተመለከተ አገልግሎቱን እንዴት 10 ዓመት ሙሉ ተከታትለው እንዴት አይገባም? እኔ 10 ቀን አይደለም 10 ሰዓት አንድን ሰው አገልግሎቱን ተከታትዬ ይገባኛል። ምክንያቱም መንፈሳዊ ሰው ነኝ። መንፈሳውያን የሆኑ ሰዎች በ10 ሰዓት እንኳን አንድን ሰው ቁጭ ብዬ ብሰማው ማለት ነው። ኦኬ 10 ሰዓት እንኳን ብሰማው ከምን ሞቲቭ ተነስቶ እንደሚናገር፣ ለምን እንደሚናገር፣ አጀንዳው ምን እንደሆነ፣ በማን መንፈስ እንደሚናገር እግዚአብሔር መንፈስ ቅዱስ የገለጠልንን ያህል እንረዳለን። በመንፈሳችን እንመዝናለን። መንፈሳዊያን ሰዎች ነንና ይህን እንዳትረሳ። እኔ ሌሎቻችሁን ባላቅም ስለ ራሴ ግን መንፈሳዊ ሰው ነኝና ሰዎች የሚናገሩት፣ ሰዎች የሚያደርጉት፣ ሰዎች የሚተጉበት ትጋት ከምን ተነስተው እንደሆነ እንደ አንድ እንደዳነ ሰው እግዚአብሔር ምሕረት እንዳበዛለት ሰው እግዚአብሔር ጸጋ እንዳበዛለት ሰው እረዳለሁ። እሱ እንኳን ጠፋኝ እንኳን ብዬ ብል እንደ ባለ አእምሮ ትረዳዋለህ ማለት ነው። ስለዚህ 10 ዓመት ሙሉ ተከታትሎ እየሰማ 10 ዓመት ሙሉ እኔ ምንም አልገባኝም የኤርሚያስ አገልግሎቱ ጉዳይ ይላል። ምን ልረዳ እችላለሁ ብራዘርዬ?
አለማወቅ የሚባል አለማስተዋል የሚባል ቤቱን ሰርቶብህ ድንኳኑን ተክሎብህ አለ እና ከዚህ የተነሳ እንደነኛ አይነት ሰዎች ምንም አሁን እንዳልክ የዛን ያህል ሰዓት ስለምን አንዳቸውም ኮፒ ሊንክም ሼርም አላደረጉም። ባለማድረጋቸው አገልግሎቱ የሚጓደል ይመስላቸዋል። እናንተም ሌሎችም እያዩ ሻይን እያደረግን እንሄዳለን። እግዚአብሔር ለማዳን እጁን እየዘረጋ ትውልድን እያዳነ ነው እና አብራችሁ ግን የምትተጉ ወንድሞችና እህቶች የአባቶቼ አምላክ መባረክን ይባርካችሁ፣ ደግሞም ተባርካችኋል። እሺ የዛሬው አርእስታችን ነገረ ድህነት፣ ነገረ ድህነታችሁ እና ነገረ ድህነታችን ከየት ይቀዳል? ለመግቢያነት ቅድም እንዳልኩትኝ ሁሉም ሰው በየሃይማኖቱ የራሱ የሆነ ነገረ ድህነት ወይ የመዳንን የዘላለምን ሕይወት የሚያገኝበትን መንገድና አስተምሮት አዘጋጅቷል፣ ቀርጿል፣ ነድፏል፣ ጽፏል፣ ተጻጽፏል፣ ያስተምራል፣ ይሰብካል እና በዚህና በዛ ነው ብሎ ይላል። በእስልምና ሃይማኖት ብትሄድ መካ መዲናን አንዴ ብትዞረው ድንጋዩን ብትስመው ጀነት ትገባለህ ይላል። ወይ ደግሞ በግልጽ ስለተጻፈ በቁርአንና በሐዲሳት ላይ ማለት በቁርአን መጽሐፍት ላይ አይሁድና ክርስቲያንን ከገደልክ 72 ደናግላን ይጠብቋል ይላል። የተጻፈ ነው። የስም ማጥፋት እንዳይመስልን። አይልም ብሎ የሚል ሰው ካለ ይምጣ። እስልምና ላይ የሚሰሩ ወንድሞችን አመጣለሁ፣ ይነግሩሃል ማለት ነው። ቁርአንን በደንብ ያጠኑ፣ ሐዲሳትን በደንብ ያጠኑ፣ ተፍሲሩን በደንብ ሙሰፊሮቹ የተረጎሙትን ትርጓሜውን ሁሉ ጭምር ቁጭ ያደርጉልሃል። ጥሩ ቆንጆ ሼካዎች አሉ፣ ቆንጆ ደረሳዎች፣ ቆንጆ ኢማሞች፣ ቆንጆ ኡስታዞች አሉ፣ የጌታ ኡስታዞች፣ የጌታ ሼኮች አሉ፣ የኢየሱስ ማለት ነው አሉ። ይመጡልሃል ማለት ነው፣ ይነግሩሃል። ስለዚህ በእስልምና ሃይማኖት ሰው የዘላለምን ሕይወት መንግስተ ሰማያትን ለመውረስ ምን ማድረግ አለበት ብሎ የሚለውን ነገር የራሳቸው አስተምሮት አላቸው። በአይሁድ ሃይማኖት ብትሄድ እንደዚሁ ከዘላለም ሕይወት አኳያ ሰዱቃውያኑ የተባሉቱ አያምኑም። ፈሪሳውያን ግን የተባሉቱ የመዳን ትምህርት እንዳለ፣ ከሞት በኋላ ሕይወት እንዳለ፣ መላእክት እንዳሉ፣ ትንሣኤ እንዳለ ያምናሉ እና በትንሣኤ ሰዎች ሲነሱ ምን መሆን እንዳለባቸው በመጽሐፍ ቅዱስ የተጻፈውን ሳይሆን አበክረው የሚናገሩት እነሱ ደግሞ በግማራና በታልሙድ በሚሽና በሚባሉ መጽሐፍቶች ላይ ጽፈዋል ማለት ነው እና እነሱም ጋር ልክ እንደዚሁ የሚያስተምሩት ትምህርት አለ። ግን አስተማሪው ራሱ እርግጠኛ አይደለም። ትምህርቱን የሚሰጠው የሃይማኖት መምህር የተባለው እርግጠኛ አይደለም። እሺ ስለዚህ በአይሁድም ሃይማኖት ብትሄዱ በእነዚህ መጽሐፍቶቻቸውና በሌሎች መጽሐፍቶቻቸው የዘላለምን ሕይወት ከማግኘት አኳያ የሚያስተምሯቸው ትምህርቶች አሉ። አይደለም የሚያስተምሩትን ሰው እርግጠኛ ሊያደርግ ቀርቶ አይደለም እራሱ የሚያስተምረው እንኳን መምህር የተባለው እርግጠኛ አይደለም። ዙሩን የሚያከረው እንዲህ አይነት ነው። እንዴት ነው አንተን አስተማሪውን እርግጠኛ ያላደረገህን ትምህርት እርግጠኛ እንዲሆን ህዝቡን የምታስተምረው? ማን እንደሚያምኑ አያውቁም። ቢያውቁም እርግጠኛ አይደሉም። እነሱም እርግጠኛ አይደሉም። እሺ ግራ የተጋባውን ትምህርት ያስተምራሉ። ላብ በላብ እስኪሆኑ ስራቸው እስኪገታተር ድረስ ትልልቅ ማይክራፎን ሰክተው ያስተምራሉ፣ ይሰብካሉ። ሃሌሉያ የሚለውም ሃሌሉያ እያለ ተክቢር የሚለውም ተክቢር እያለ ማለት ነው። ግን ያንኑ ተክቢር ባዩም ሃሌሉያ ባዩም በስመ አብ ወወልድ ወመንፈስ ቅዱስ ባዩም ስጠይቀው ግን እርግጠኛ አይደለም። ለምን በለኝ። ቅድም እንዳልክ አንድ ነገር ሲናገር ነበር። እኛ እኮ የዘላለም ሕይወት እንዳለን እርግጠኛ ያደረገን አንድ አካል አለ። ያ አካል የሆነ አንድ ጢማም ሰውዬ አይደለም። ያ አካል የሥላሴ አካል የሆነው ሶስተኛው አካል የሆነው ጌታ መንፈስ ቅዱስ ብርሃን የሆነው አምላክ ነው።
ኦኬ። በኦርቶዶክስም ሃይማኖት ነው፣ በካቶሊክም ነው። ካቶሊክም ጋር ብትሄድ ብዙ አኖች አሉ። አናው እነዚህ መነኩሴ የሚባሉት ማለት ነው። በጣም ብዙ ጣሊያናዊ፣ የስፔኗ ሴትዮ፣ የጀርመኗ አሮጊት፣ የፈረንሳዩ ጎረምሳ እያሉ ማለት ነው። በሙሉ ሮምን፣ ምድሪቱን፣ ጣሊያንን በሙሉ ያጥለቀለቀ ማለት ነው። ስንት አኖች አሉ፣ ሴቶች ማለት ነው። ስንት መነኩሴ አለ። የእሷ በረከት ይደርብህ የእሳቸውንም ይደራርብብህ እየተባሉ የሚባበሉት ማለት ነው። አንዳቸውም ግን እርግጠኛ አይደሉም። እነሱ ሴንት ሜሪ 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 ይልላል። በሙሉ ሜሪ ነው። በፌሮ የተያያዘ ጄሶ የተሞላች ማርያም ብለው የሚሏት ጣቷ እንደዚህ ያለች አለች። በየቤተ ክርስቲያኑ አቁመዋት ወፎች ኩሷን ይጸዳዱባታል። ላይ ጠዋት ይጸዳዱባታል። ከሰዓት በኋላ ሲመጡ ይጠርጉላታል። እና ሴንት ሜሪ ነው። ሴንት ሜሪ ሜሪ ማዘር ሜሪ ማዘር ጋድ ማዘር ሜሪ 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 በቃ ሜሪ ብቻ። ሜሪ የዘላለም ሕይወት አትሰጥህም ብራዘር፣ እውነቴን ነው የምነግርህ። መድኃኒዓለም ምስክሬ ነው። አትሰጥህም አትሰጥህም አትሰጥም። እኛም ጋር አለኝ ያው ተገልብጦ የዛ ሜሪ እዚህ መርማሪ ማለት ነው። እዚህ ደግሞ ማርያም 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 አይናችን ነሽ ማርያም። የዘላለም ሕይወትስ የለም። እንካችሁ በላይ የዘላለም ሕይወት ማርያም አትሰጥም። ኧረ ይርማስ እስቲ በተለጠፈው ርዕስ ላይ እናውራ እባክህ። ታወራለህ ሜት አድርግ አንተ ተለጠፈህ ምን ሳወራ ነው እንደ በተለጠፈው ብለህ ብትለው እሰጥሃለሁ። ታወራለህ በኋላ እና ልብ በሉ እሰጥሃለሁ ማለት እስካሁን ጠብቀህ የለ እኔ ሳወራ ነው እንደ ምን ነው ልብ በል። ኦኬ ሜሪ ሜሪ ብለው የሚሉትም አንድም እንካችሁ የዘላለም ሕይወት ብላ ሰጣችሁ አታውቅም። 500 ዓመት ከሉተር ጀምራ የሮም ካቶሊክ ታስተምር ነበር። አሁን በቅርብ ነው ተትናንት ወዲያ ተነስታ እንዳልሆነ ስታቅ ይቅርታ አድርጉልን ማርያም የዘላለም ድህነትን በመስጠት አቅጣጫ ከኢየሱስ ክርስቶስ እኩል ነች ብለን ያሉ ምሕረት ይደረግልን ብለዋሉ። መቼም 500 ዓመት ስንት ትውልድ ጨርሳ ስታበቃ የሮም ካቶሊክ ትናንትና ተነስታ አይኗን ጠራርጋ ይቅርታ አለች። ጥሩ ነው። 500 ዘመን ምር የኛ አለች አይደል? የኢትዮጵያ 1700 ዓመት ተኝታልህ በከመይቤ መጽሐፍ ማይከረ ፈጣሪ ወፍጡራን ለእረፍት ዘኮንኪ ትምህርተ ኪዳን ሰንበተ ሰንበታት ማርያም ዕለተ ብርሃን ትልላለች። ብኪ ትፌሶ ዘገነተ ጽጌ ጻድቃን ወብኪ ይወፁ ሀይጣንም ደይን ይላል። መድኃኒዓለም ደይን ይክተታ አይደለም መቼስ የትኛው መጽሐፍ እንደሚል እኛ እኮ የቸገረን ነው። በከመ ይቤ መጽሐፍ ብለህ መጽሐፍ እንደሚል አሉ ስናገለብጠው ታናክ የለም። ብሉይ ኪዳን በዚህ ጉዳይ ምንም የሚናገረው ነገር የለም። ማርያምን ጻድቃን በገነት ደስ ይሰኙባታል፣ ሀጣንም ከሲኦል ይወጣሉ ብሎ የሚል የተጻፈ የለም። መረመርን ከሙሴ እስከ ሚልኪያስ መጽሐፍ አንድ አልቀረም። መድኃኒዓለም ምስክር ነው። እዚህ ማወራ ሰውዬ አንድ እኮ አልቀረኝም። ድርብ ነጠላ ሰረዙና 4 ነጥቡን ጥያቄ ምልክቱ ውስጥ ካልሆነ በስተቀር ማለት ነው። አየን የለም እና ይመጣልና አይናችን ነሽ ማርያም አንቺን አይንኩብን። ለኛ ጆሮአችን ነች አልን እንዴ? አይን እኮ የሰውነት መብራት ነው። አንተ ሲጀምር ፍጥሩን መብራት አድርገህ ሲጀምር አይንህ ክርስቶስ መሆኑ ቀርቶ ፍጥሩን አይንህ ያደረክ ቀን ነው እንደደነበረ ከርከሮ በየአቅጣጫው የምትባትተው ማለት ነው። ነገረ ድህነታቸው ከምን ይቀዳል? የኦርቶዶክስ ከፈጣሪም ከፍጥሩ ነገረ ድህነታቸው ከየት ይቀዳል? እንደ አማልክቶቿ ብዙ ስለሆኑ ከሁሉም የዘርዓ ብሩክን መቃብር ስታሳይ 40 ክንድ ርቀህ ከቆምክ የ40 ዓመት ኃጢአት ይሰረይልሃል ትላለች። ማለት ተቀምጠህ ከሰማህ ቆመ ከሰማህ የ80 ዓመት ኃጢአት ይሰረይልሃል ብላ ትላለች። ነገረ ድህነት ነው። ጥፍር ካሰርክ ፀጉር ካሰርክ 22 ትውልድ ይዳል። ነገረ ድህነት ነው። አተላ ከላስክማ ፍቱን ነው። ስሙን በሕይወት መጽሐፍ ጽፈዋለሁ ብሏል ጌታ እያለች ማለት ቤተክርስቲያን ነገረ ድህነት ነው። ስምሽን የጠራ ተስካርሽን ያደረገ ምር የምርለታለሁ ገሃነመ እሳትን አያያትም ብሏል ጌታ ብለው ጽፈዋል። ነገረ ድህነት ነው። ስለዚህ የኦርቶዶክስ ነገረ ድህነት ኬክ ይቀዳል። ከገድላቱም ከድርሳናቱም ከሊቃውንቱም ከአዛውንቱም ከሁሉም ማለት ነው። እሺ ጴንጤዎስ የእናንተስ? ኤርሚያስ
ይህን ተናግሬ ለእንግዳችን ሰጠዋለሁ። የጴንጤዎስ ነገረ ድነት ከየት ይቀዳል? ኤርሚያስ የራስህ እዚህ የሚያወራው እንዳልክ ነገረ ድነት ከየት ነው የሚቀዳው? ምንጩ መጽሐፍ ቅዱስ ብሉይና አዲስ ኪዳን 66 እስትንፋሰ እግዚአብሔር ያለባቸው በብሉይ ኪዳን ቅዱሳት ነቢያት የተፈተኑ በአዲስ ኪዳን ቅዱሳት ሐዋርያት በብሉይ ኪዳን ቅዱሳት ነቢያት የተጻፉ በአዲስ ኪዳን ቅዱሳት ሐዋርያትም የተጻፉ በመንፈስ ቅዱስ ኢንስፓየር ሆነው የተጻፉ እስትንፋሰ እግዚአብሔር ያለባቸው በዘመናት ተፈተነው ያለፉ በካቶሊክም በኦርቶዶክስም ተቀባይነት ያላቸው መጽሐፍቶቻችን ማለት ባይዘዌ እኛ የምንቀበላቸው መጽሐፍቶች የኢትዮጵያ ኦርቶዶክስም ካቶሊክም ትቀበለዋለች። 66 ነው። እነሱ በላው ላይ ሌላ አሰስገሰሱን ጨምረው ነው እነ መጽሐፈ ኩፋሌ ከሊፋ ነው ምናምን ነገር ብላችሁ የምትሉት ማለት ነው። ኦኬ የእናንተ ነገረ ድነት ከየት ይቀዳል? ኤርሚያስ ከብሉይና ከአዲስ ኪዳን ከመጽሐፍ ቅዱስ። የመዳናችሁ ራስ ማን ነው? ክርስቶስ። ሌላስ? ሲደመር አቡነ እንትናና ፓስተር እንትና የሚባል ድሪቶና ቡትቱ የለም። ፋክት። የመዳናችሁ ራስ ማን ነው? ኢየሱስ። ሲደመር ኢየሱስ ሲደመር ኢየሱስ እኩል ይሆናል ብሎ የሚል ካለ መጨረሻ ላይ ኢየሱስ። የጌታችን የኢየሱስ ክርስቶስ ሞቱና የእናቱ ስደት እና የአንተም መልካም ስራ እኩል ይሆናል መንግስተ ሰማያት የሚል የሂሳብ ስሌት የለም። የማርያም ስደት እኛ ነገረ ድነት ውስጥ አይገባም። ተሰዳለች። አዎ ጌታን ይዛ ተሰዳለች። አዎ እናት ናትና ተሰዳለች። ልክ ነው። በማርያም ስደት መንግስተ ሰማያት ትገባላችሁ የሚል መጽሐፍ የትኛው ሐዋርያ ነው የጻፈው? ደህንነታችን በእግዚአብሔር ልጅ በኢየሱስ ክርስቶስ ላይ ነው። ምክንያቱስ ለበደል ለኃጢአታችን ቅጣታችን የተቀጣ ማን ነው? አንዱ ጌታ ነው። የሞተልን ማን ነው? አንዱ ጌታ ነው። ከእርሱ በቀር ደህንነታችን በሌሎች ላይ የተመሰረተ ነው? በፍጹም። ይሄ በጴንጤ ጋር ብትመጣ ነውር ነው። ከኢየሱስ ውጪ ነገረ ድነታችሁ ከእንትናና ከእንትናም ጋር አብሮ ተጨምሮ ብሎ የሚል ካለ ነውር። ምራቃችንን ጢቅ የምንልበት ትምህርት ነው። ያ እንደዛ የምጨምር ከሆነ ኢየሱስ ላይ ጨምራለሁ ብለህ ካልክ አይ ወደዛ ነው የምንለው። ወደዛ አንታገሰውም፣ ትዕግስትም የለንም። አንዱ ጌታ የሁሉ ጌታ ነው፣ ለሚጠሩት ሁሉ ባለጠጋ ነው፣ የጌታን ስም የሚጠራ ይድናል ተብሎ በታላቁ ነቢይ በኢዩኤል በታላቁ ሐዋርያ በቅዱስ ጳውሎስ የተጻፈውን ኢዩኤል መጽሐፍ ምዕራፍ 2 ቁጥር 28 29 ላይ እንደዚሁም ደግሞ ቅዱስ ጳውሎስ በሮሜ መልእክቱ መጽሐፍ ምዕራፍ 10 ቁጥር 16 እና ከቁጥር 9 ጀምሮ እስከ 17 ድረስ ባለው ላይ የታተመ ነው። የማዕዘን ድንጋያችን ስንት ነው? አንድ። የቤተ ክርስቲያን ራስ ስንት ነው? አንድ። የቤተ ክርስቲያን መሰረት ስንት ነው? አንድ። እሱም የእግዚአብሔር ልጅ የዳዊት ልጅ ቀራንዮ ኮረብታ ላይ የሞተው ኢየሱስ ላይ ነው። በአራት ነጥብ በምስራቅ በምዕራብ በሰሜን በደቡብ የምንሄድ የለም። ጴንጤ በሙሉ እዚህ መስቀል ላይ ነው። መስቀሉ ላይ በሞተው ጌታ ላይ ነው እንደ ማግኔት ሄደን የተጣበቅ እንዳልክ ሄዶ ኢየሱስ፣ ዳኒ ኢየሱስ፣ ሰለሞን ኢየሱስ፣ ቤኪ ኢየሱስ፣ ሃና ኢየሱስ፣ ቢኒ ኢየሱስ በሙሉ እዚህ ያለ ማለት ነው። መንደሪን ኢየሱስ፣ ኤርሚያስ ኢየሱስ። አዳኝ ማን ነው? ኢየሱስ። የሞተል ማን ነው? ኢየሱስ። ቤዛ ማን ነው? ኢየሱስ። ያስታረቀ ማን ነው? ኢየሱስ። ደሙን ያፈሰል ማን ነው? ኢየሱስ። መከራ የተቀበል ማን ነው? ኢየሱስ። የሞተል ማን ነው? ኢየሱስ። አንተን ስለማጽደቅ በሶስተኛ ከሙታን የተነሳ ማን ነው? ኢየሱስ። ወደ እግዚአብሔር አብ ወደ አባቱ ያቀረበ ማን ነው? ኢየሱስ። ምን አድርጎ? ቅዱስ ስጋውን ቆርሶ ቅዱስ ደሙን አፍስሶ ጥፍር ነቅሎ ፀጉር ተላይቶ አይደለም ብራዘርዬ፣ ፀጉራም ትውልድ ዳርያስ መንፈሴን አታበሳጨው። ጥፍር ቆጥሮ ጥፍር ተቆጥሮ ጥፍር አስረህ የሚል ማለት ነው። እንዲህ አይነት ነገር የለም። የአብ ልጅ መተኪያ የሌለውን ውድ ነፍሱን ሰጥቶ ነው ያዳናት። ነፍሴ መተኪያ የሌለውን ህይወቱን ሰጥቶ ነው ህይወቴን ያዳናት። ህይወት ሊሆንልን ሊበዛልን የመጣው የአብ ልጅ ኢየሱስ ለዘላለም ቅዱስ የሚባረክ። የጴንጤ ደህንነቱ ከየት ይቀዳል? ከመጽሐፍ ቅዱስ። መጽሐፍ ቅዱስ ለማን ይናገራል? በሙሴ ሕግና በነቢያት በመዝሙራት ስለ ጌታ ነው የተጻፈው። ብሉያትና አዲስ ኪዳን በሙሉ የሚናገሩት ስለ ዳዊት ልጅ፣ ስለ እግዚአብሔር ልጅ፣ ስለ ኢየሱስ ክርስቶስ ነው። የጴንጤ ነገረ ድነት ውስጥ የፍጡር ትምህርት አለበት። በፍጡር ላይ መመርኮዝ መደገፍ አለ? የለም። ካለስ ቆሻሻ የሆነ ትምህርት ነው፣ አንቀበልም።
ያው የመድረክ ሰባኪዎች ነን ብራዘርዬ፣ የመድረክ ላይ ሰባኪ ማለት ነው። ቆሻሻ የሆነ ትምህርት ነው። በፓስተር እንትና መከራ መቀበል መንግስተ ሰማያትን ታገኛላችሁ የሚል አርቲ ቡርቲ የሆነ ትምህርት የለንም፣ ለዘላለምም አይኖረንም። ሁላችን የተሰበሰብነው ከመስቀሉ ዙሪያ ነው። መስቀሉ ላይ ምን እንጨቱ ነው? እንጨቱ ዙሪያ ኖ፣ እንጨት ላይ በሞተው በእግዚአብሔር ልጅ በኢየሱስ ክርስቶስ በዳዊት ልጅ በጌታ ነው አምነን ሄዳን። ነገረ ድነታችን ግልጽ ነው። ይህንን እውነት ይዘን አንተ የአቡነ ተክለ ሃይማኖትን ተቅማጥና የነዘራ አብሩክን ጥፍር ይዘህ እስኪ ፊቴ ቆመ በጽድቅ ሞግት ነው ያልን ያለ ነው ማለት ነው። ከሌላም ቤተ እምነት የምትመጡ ካላችሁ ነው በኋላ አልሰማንም አላየንም ብለን እንዳትል መረጃ ነው። ነገረ ድነት ደግሞ በሙሉ የጴንጤ መጽሐፍ በሙሉ ይውጣ አለ ብላችሁ የምትሉት ካለ ማለት ነው በሙሉ ዘቅዝቃችሁ አውጡት። አንድ መጽሐፍ እንዳታስቀሩ። ጠይቁ፣ ምናልባት ልታገኙ ትችላላችሁ። ይህን የመሰረት ክርስቶስ እኮ ጽፋ በጓሮ የደበቀችው ይኖራል። ነገረ ድነት ትምህርት በፓስተር እንትና ነው ብላ ምትል ማለት ነው መጠየቅ መፈተሽ አለበት። ሙሉ ወንጌልንም ቼክ አድርጉ ወገኖቼ። ዝም ብላችሁ አትሞኙ። ቃለ ሕይወት ቤተክርስቲያንን በደንብ መርምሯት። የነገረ ድነት ትምህርት ምናልባት በፍጡር ነው ብሎ የሚል መጽሐፍ ሊኖራት ይችላል። ስለዚህ ማጣራት ነው፣ መጠየቅ ነው፣ መሄድ ነው። እኛ እንደ ያዕቆብ ነውር ደብቀን ላባን ምን አለው አጎቱን ድንኳኖቼን በረበርክ አማልክቶቼን ከወዴት አገኘ ይላል ያዕቆብ። ራሔል የምትባል ሚስት እኮ ደብቃ ተገኝታለች። እኛ እንደሱ ሚስቱ ነውር ይዛ ነውር ላይ ተቀምጣ ደብቃ ላባን ድንኳኖቼን ፈትሽ በርብር ብሎ እንዳለው አንልም። ድንኳኖቻችን ንጹህ ናቸው። ድንኳን ማለት ቤተክርስቲያን ማለት ነው። ታዲያስ ነገረ ድነታችንን ትምህርት ተሳደብ ሊያስመልስልኝ ነው። በቃ ያስመለሰ ጥሩ ነው። ወደታችን ቢል ጥሩ ነው። በላይም በታችን ቢወጣ የጽድቅ ትምህርት ነው። ጎሽ ምንድን ጥሬ ጨው ምናምን ነገር አለ። እሱን በጥበጣ ጠጣበት ማለት የሚያሽልህ ከሆነ ማለት ነው። ልብ በሉ። እንደ ያዕቆብ አማልክቶችን ደብቀን እሱ አያውቅም። በእርግጥ አማልክቶቼን መረመርክ ማነው ድንኳኖቼን በረበርክ አማልክቶችን አገኘሁ ብሏል። ያዕቆብ ተሳስታል። ራሔል እንዳያዘች አላየህም። እኔ ሄድና ሙሉ ወንጌልን ፈትሽ ብዬ ስል በጣም እርግጠኛ ሆኜ ማለት ነው። ቃለ ሕይወትን ፈትሽ ብዬ ስል በጣም እርግጠኛ ሆኜ ማለት ነው። የትኛዎቹንም አብያተ ክርስቲያናት ፈትሽ፣ አንዳቸውም በፍጡራን ላይ የተደገፈ የነገረ ድነት ትምህርት የለንም። አይ ላቭ ጴንጤ ብዬ የምለው ለዚህ ነው። በፍጡራን ላይ የተመረኮዘ የነገረ ድነት ትምህርት የለንም። የፈለግከውና በፓስተር እንትና ጥፍር በዘማሪ እንትና እግር አንልም። ዳራፍ ዳርያስ በዘማሪ እንትና እግር በአቡነ እንትና ጥፍር አንልም። ጥፍርም እግርም አያድን። ነፍስ መስጠት ነው ያስፈለገው። አየህ፣ የእኔ በደልና ኃጢአት ነፍስን ነው የጠየቀው። ትቀልዳለህ እንዴ አንተ? መንፈሴን አታበሳጨው ስልህ ነፍስ ነው ለኤርሚያስ ነፍስ ነው የተፈለገው። የጥፍር ቁራጭ አይደለም የተፈለገው። ይህን ጥፍራም ትውልድማ ዳር ነው የማስይዘው ስልህ በእውነት እኮ ነው ብዬ የምልህ። እንዴ ተነሳበት እኮ ይላል ዳዊትም ላይ። እውነቴን እኮ ብዬ የምልህ ይህን ጥፍር ፈላጊ ትውልድ ከጥፍሩ ላይ ነቅዬ አልኩ። ጥፍሩንም ነቅዬ ከጥፍሩም ላይ ነቃቅዬ ወደ ኢየሱስ ክርስቶስ ላመጣ ወንጌል ሰብካለሁ። እኔም አንተም ሰብካለን። ጥፍር ፍለጋ ከአዲስ አበባ ችኳንታ ተከራይቶ ከቲሊሊ ከተማ 35 ኪሎ ሜትር በጎጃም ክፍለ ሀገር ላይ የአባታችን የዘርዓ ብሩክ መቃብር አለ ይላል። ይታይ ባንዲራ ለጥፈህ ጥፍር ፍለጋ ጎጃም ስትሄድ ነገሩ ዙረት ይወዳል። የኢትዮጵያ ሕዝብ ዙረት ቢጫ ጀሪካ መኪናው ላይ እንጥልጥላል፣ ባንዲራ ይለጥፋል። በቃ አልጋ በአልጋ ነው መንገዱ ይላል። ምን አልጋ በአልጋ ነው መንገዱ? እኔ በእግር ነው የሄድኩበት ብራዘርዬ። ከጓሃ ጽዮን ደጀን ድረስ የአባይን በረሃ በእግር ነው የሄድኩት። ጠመዝማዛነቱን እኔን ጠይቀኝ ብራዘር።
አልጋ በአልጋ ነው መንገዱ፣ አልጋ በአልጋ ነው መንገዱ ይላል። ያንን ሁሉ አዙሪት ስንት ስለተስለን አይደል? የመኪናው በአፍጢሙ እንዳይደፋ ስንት ስለተስለን ግማሹ የሚደርሰው እና ጥፍር ፍለጋ ነው የምትሄደው። ለምንድነው ጥፍር የማ አቡነ ዘርዓ ብሩክን ጥፍር ለማግኘት? አየ ለኤርሚያስ በደልና ኃጢአት የተጠየቀው ጥፍር አይደለም ነፍስ ነው። ያም የሰው ነፍስ እኮ አይደለም ብራዘር። ሰው ብቻ የሆነ ሁለት እግር ያለው የሚበላ የሚጠጣ ኃጢአትን የሚሰራ ሰውዬ ነፍስ አይደለም የተፈለገው። በአዳም በደልና ኃጢአት የማይጠየቅ በመርገሙ ያልተያዘ የአዳም በደልና ኃጢአት ፈጽሞ የሌለበት ከወህኒ ውጭ የሆነ ዳኛ ማነው የሚቤዥ ነበር የተፈለገው። ሁላችን ከሕግ በታች ተዘግተን እንኖር ነበር ይላል። በሙሉ አብርሃም የለ ይስሐቅ፣ ያዕቆብ የለ ሳሙኤል፣ ኤልያስ የለ ሙሴ፣ ሄኖክ የለ ኤልሳ፣ ዋቴቨር ማርያም በላት ኤልሳቤጥ፣ የሙሴት ማርያም፣ የጌታ እናት ማርያም፣ የዘካርያስ ሚስት ኤልሳቤጥ፣ ዋቴቨር ርብቃ፣ ሊያ፣ ሐና ማንንም ጥራ በሙሉ ተከርችሞብን ነበር። ከሕግ በታች ተዘግተን እንጠበቅ ነበር ይላል። እስረኞች ነበረ ማለት ነው። ሙትቻዎች የነበርን በበደላችሁና በኃጢአታችሁ ሙታን ነበራችሁ ብሎ ስለሚል እግዚአብሔር ግን ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በነበርን ጊዜ ከክርስቶስ ጋር ከማርያም ጋር እና ከአቡነ ተክለ ሃይማኖት ጋር ሕይወትን ሰጣችሁ ይላል አይልም? ከክርስቶስ ጋር ሕይወትን ሰጣችሁ በጸጋ ድናችኋልና። እንዴት ደስ ይላል! አንተ በጸጋ ድናችኋልና። በምን ድናችኋል? በጸጋ በጸጋ ድናችኋልና የሚል የፍቅር ደብዳቤ የመዳን ደብዳቤ ነው እጄ ላይ የደረሰው። ስለዚህ የጴንጤው ትምህርት ግልጽ ነው፣ የካቶሊኩም ግልጽ ነው፣ የኦርቶዶክሱም ግልጽ ነው፣ የአይሁድም ግልጽ ነው፣ የእስላምም ግልጽ ነው። ዛሬ እነዚህን ሁሉ ሌሎችም ካሉ በሙሉ ነው ጥሪ እያደረገን ያለ ነው። ነገረ ድህነታችሁ ትምህርትና ነገረ ድህነታችን ከየት ይቀዳል? ከየት ይቀዳል? ከየት ይቀዳል? የኦርቶዶክስ ነገረ ድህነት ትምህርቷ ከየት ነው የሚቀዳው? ከ5ቱ አዕማደ ምስጢር አልከኝ አይሻልህም? ከ15ቱ እኔ ጨምርልሃለሁ። እዚህ ተዝቆ ተነቦ የማያልቅ ተነግሮ የማያልቅ ስንት የተጻፈ ጉድ ማለት ነው። ገድላት ድርሳናት ለመከራከሪያ አይሆኑም። ታዲያ ለምንድን ነው የተጻፉት? ለህፃናት ማጫወቻ ነው። ጨረቃ ድንቡሎቃ አጤ ቤት ገባች አውቃ ብለው እንዲሉ ልጆች እንዲማሩባቸው ነው የተጻፉት ነው ወይ? ለምን ምክንያት ነው ገድላት ድርሳናት ለምን ምክንያት የተጻፉት? ለሃይማኖት ማጽኛ አልከኝ አይደል? አዎ ብላችኋል። ለሃይማኖት ማጽኛ። ሃይማኖት በምንድን ነው የሚጸናው? በትምህርት መስሎኝ። አዎ በትምህርት ነው። ታዲያ ገድላት ድርሳናቱ ትምህርት አሉ እንዴ? ናቸው። የሃይማኖት ማጽኛ ከሆኑ ገድላት ድርሳናት ምንድን ናቸው? ትምህርት ናቸው ማለት ነው። ስለዚህ ነው እዚህ ቤት አልኩ ገብተህ መድኃኔዓለም ይፋረደኝ በእውቀት ነው የምልህ። ኤርታሌ እሳተ ገሞራ ውስጥ የመግባት ያህል ይሆንብሃል ማለት ነው። ለምን የተጻፉ ገድላት ድርሳናት የማትከራከሩባቸው ከሆነ ነገረ ድነትን እያወሩ ለምን የማትከራከርባቸው? ጠዋት ግንባርህንም ጀርባህንም አሽተህ ስማቸው የምትመጣቸው መጽሐፍቶች እነሱ መስሎኝ። ጠዋት ትደግማለህ፣ እኛ ፊት ስትመጣ ታፍራለህ። ሰው የሚደግመውን መጽሐፍ ያፍርበታል። ስለዚህ እንደዚህ ግልጽ ካደረግኑ እስኪ መጥቶ ያወራል። ነገረ ድነት ነገረ ድነታችሁ ከምን ይቀዳል? ኦኬ አንቺ ከይቅርታ ጋር ሰዎች እንዳስገባ ላስወርድሽ። ቴንኪው እህትየው። ነገረ ድነት ትምህርታችሁ ከየት ይቀዳል? ነገረ ድነት ትምህርታችሁ ከየት ይቀዳል? ከመልካም ስራ፣ ከመስቀሉ ላይ ከሞተው ጌታ። የትኛው ሃይማኖት ይሄን ሊል ይችላል? አይሁድ እስኪ ካሉ ይግቡ። ኦርቶዶክስ እስኪ ካሉ ይግቡ።
ካቶሊክ እስኪ ካሉ ይግቡ። ሲገቡ እነዚህን አትንኩብን እነዚህን ንኩብን የሚባል ነገር የለም። ነገረ ድነት ትምህርትን የሚያጠነጥኑ መጽሐፍቶች በሙሉ ይገለጣሉ። ስለ ነገረ ድነት እስካወሩ ድረስ ልታፍርባቸው አይገባም ማለት ነው። ማን ነው የሚገባ? ማን ነው የሚገባ? ማን ነው የሚገባ? ነገረ ድነት ትምህርት ከምን እንደሚቀዳው በኢየሱስ ሳያምን ህብስትና ወይን በመብላት ነው ብሎ የሚበላውን ህብስትና ስለሚበላው ስለሚጠጣው የወይን ጭማቂ ምንም አይነት እውቀቱ የሌለውን ህፃን አንተ ህብስትና ወይን ስላበላው ይድናል እንዴ? ሳይገባው ወይንም ሳይገባው አጥብቀህም ብታነባው አላልተም ብታነባው ሳይገባው ሚው ሳይገባው ይህንን ስጋ የበላ ይህንን ህብስት የበላ ይህንንም ወይን የጠጣ የጌታ ስጋ ደም ዕዳ አለበት ይላል አይደል? እና ምንም ለማያውቁ ህፃናት አንተ ፐርሶፎራውን ሰተህ ስታበቃ ለፍርድ ነው የበሉት ለድነት ልጆቹ የምታቆርቧቸው ልጆች ለፍርድ ነው የበሉት ለድነት። ያጠጣኸው ወይን ምንም የማያውቀውን ህፃን ለፍርድ ነው ወይስ ለድነት ነው ያበላችሁት ያጠጣችሁት? ተናገሩ እንጂ ግቡና። እነ ካታኪዝም ማለት ነው። ካታኪዝማችን እንዲህ ብሏል ብሎ ያሉትን ማለት ነው። ግማሽ አካላቸው ኦርቶዶክስ ግማሽ አካላቸው ሉተራውያን ነን ብለው የሚሉ ግማሽ አካልን ስንፍቃው የድሮ ቤቴ ነች ኦርቶዶክስ ተዋሕዶ ዘሀገረ ብህንሳ የምትባል ማለት ነው። ፋቅ ፋቅ ስናደርግ ግማሽ አካል ጋር ነው። እንደነሱ ጥምቀት ሲያከብር እኮ አየነው። የጥምቀት በዓል የእኛም በዓል ነው ብሎ የሚል ሉተራዊ ባልታጠበ ፊቱ ወጥቶ ሲናገር ሰማ ነው። እነሱም እንግዲህ ያላቸውን ጣውላቸውን ይዘው ወጥተዋል። እነኚህም ደግሞ ይዘውት የሚወጡትን ያው ጣውላ ካለ አለ አይደል? ዘሎርድ ቴብል ብሎ የሚለው ማለት ጠረጴዛ። የኛ መቼም መንገድ አንጠርግላችሁም ለእናንተ እንጨት ይዘት ወታለ እንዴ? ይሄን ጠረጴዛ ብታቃልሉት እኮ ትቀሰፋላችሁ ብለው ሊሉን እኮ እዚህ እኮ የሚታትሩ አሉ። ሉተራዊ ሉተራዊ የሆኑ ማለት ነው። ገባ ገባ በሉ። ነገረ ድነታችሁ ትምህርት ከየት ይቀዳል? ከስርዓት። ጥምቀት ምንድን ነው? የጌታ ስርዓት ነው። ከጥምቀት ነው ነገረ ድነት ትምህርት የሚቀዳው። ነው ወይ? አቤት ዝምታ ሆነ ጸጥታ አካባቢው ላይ ምን መጠገቡ እንጂ ያው ቤት ከፍተን ኖ ነገሩ ነገረ ድነት ትምህርታችሁ ከየት ይቀዳል? የኮፕቲክ ኦርቶዶክስ፣ የኦሪየንታል ኦርቶዶክስ፣ የምስራቅ ኦርቶዶክስ፣ የአንግሊካን ሉተራውያን፣ የጀርመን ሉተራውያን ዋቴቨር ከየትምና ከሆላንድምና ከስፔንም ያስገቡህ ከኡዝቤኪስታንም ከካዛኪስታንም ከኪርጊስታንም ና ከፈለከው ሀገር ና ነገረ ድነት ትምህርት ከየት ይቀዳል? ከስርዓት ወይስ ከጌታ? በጌታ ላይ ባለ እምነት ወይስ በስርዓት ላይ ባለ እምነት? እንግዳው ዓለም ይስማ።
እንግዲህ ዓለም ይስማ። አላችሁ እኮ ከታች እያየኋችሁ እኮ ነው። እኔ ቢሃይንድ ባይም ሆነ ተደብቀህ ትሰማለህ። ከዚህም ከታችም እያየኋችሁ ነው። ለምን አትገቡ? ተደብቃችሁ አሁን የምትሰሙ የምታዩ ማለት ነው። ከታች አሁን ስማችሁ እንዳልጠራ ፍቃደኛ ስላልሆናችሁ እንዳልጠራ ብዬ ነው። ተደብቃችሁ የምትሰሙ ከታች በሙሉ የተደረደራችሁ ለምን አትገቡ? በነገረ ድህነት በእኛ ፊት የሚቆም የለም አላሉ። ወንድም አለም እንዳትደፍር፣ እሺ እንዳትደፍር። ሁለተኛ እንደዚህ አይነት ቀልድ ጨዋታ ተው፣ እሺ። አይ ኤርሚ ለፕራንክ ነው ካላችሁ ኦኬ፣ ኢትስ ኦኬ። በፕራንክ ዘመኑም የፕራንክ ዘመን ነው። ፕራንክ ነው ብለህ ካልከኝ ልይዝልህ እችላለሁ። እጣቢ የጠጣ ሰው ይድናል ብሎ የሚል ትምህርት ይዘህ አሁን ነገረ ድህነት እጣቢ እኮ አልኩህ። እጣቢ ማለት እጣቢ ማለት ነው። የጋን እጣቢ የጠጣ ይድናል ብሎ የሚል ትምህርትና መጽሐፍ ይዘህ በነገረ ድህነት ትምህርት በሆነስ በዚህ ቤተክርስቲያን ፊት የሚቆም የለም ትላለህ። ይኸው እዚህ ቢገቡ ምን እንደሚነሳባቸው ስለሚያውቁ ነው የማይገቡት። እዚህ ቢገቡ ምን እንደሚነሳባቸው ምን እንደሚያስከትል ስለሚያውቁ ማለት ነው። ስለዚህ ነገረ ድህነት ትምህርታችሁ ከጌታችን ከኢየሱስ ክርስቶስ በጌታችን በኢየሱስ ክርስቶስ ላይ መሰረትነት ላይ ያልቆመ እናንተ እፈሩ እንጂ እውነቴን ነው ብዬ የምለው በተለይ ከወንጌላውያኑ ፔንቴኮስታሉ በፍጹም ነው ብዬ የምልህ አንገታችንን አንደፋም፣ አንገታችንን አናፍረው። ማነው አናዘቀዝቅም። አንዳቸውም እኮ አልኩ አንዳችንም አናፍርም። ለምን? መጽሐፍ ቅዱስ በግልጽ የሚነግረን መዳንን ሰው የሚያገኘው በአንዱ በእግዚአብሔር ልጅ በተሰቀለው በጌታ በኢየሱስ ክርስቶስ በማመን እንደሆነ መጽሐፍ ቅዱስ ይነግረናል። በዚህ ጉዳይ ላይ እናወራለን። የሚገቡ ካሉ መጡ፣ ካልመጡም እኛ እንናገርበታለን። ቴንኪው ወንድምነ ዳንኤ፣ ለአንተ ልስጥ መልሼ የምትለው ነገር ካለ መቀጠል ትችላለህ። ቴንኪው። ለውበት ቦታ ኔትወርክ ጥሩ አይደለም፣ ግን ይሰማ ይሆን? አንድ ቀይ አብርቶባል። ካልቻልክ ችግር የለውም ይሰማል፣ ግን አንድ ቀይ አብርቶባል። ይሰማል ወንድም? አይ እሺ፣ ከሰማችሁኝ ይሰማኛል ወንድምነት። እሺ 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 ቴንክ ዩ። አይ ቲንክ ዘግይቶ መሰለኝ የሚደርሰው እኔ ጋር። በጣም ግልጽ እኮ ነው። ነገረ ድህነታችሁን የማታፍሩበት ከሆነ ግቡ። በቃ ሲምፕል ጥያቄ እንጠይቃችኋለን፣ እምነታችሁን እንድታስረዱን ማለት ነው። ምክንያቱም የሃይማኖት አንደኛው መሰረታዊ ሀሳብ ከሞት በኋላ ያለውን የሰው ልጅ ጥያቄ መመለስ መቻል ነው። ኦኬ፣ በቃ የአንድ ቤተ እምነት ትልቁ መሰረቱ እሱ ነው። ከሞት በኋላ ያለው የህይወት ተስፋ እሱን መመለስ የማይችል ቤተ እምነት ውስጥ ሆነ ነገረ ድህነቴ በጣም እኮ ኃይለኛ ነው ብለህ መፎከር ዋጋ የለውም። ምክንያቱም እኛ እርግጠኞች ነን ከሞት በኋላ ያለው ህይወታችን በክርስቶስ ኢየሱስ በማመን እርግጠኛ የሆንን ትውልዶች ነን። we are sure brother፣ የት እንደምንሄድ እናውቃለን። እና ደግሞ ያመነው ጌታ ከእጁ ማንም እንደማይወጣ እናውቃለን። ራሱን የተናገረው ብራዘር። አሁን ጉዳዩ ምንድነው? እኛ we trust him፣ እግዚአብሔርን እናምናለን። ደስ አይልም? በቃ ጴንጤ ስንሆን አንዱ በጣም የሚያኮራን ጉዳይ አማኞች ነን። ማንን? እግዚአብሔርን እናምናለን። በልጁ የሚያምን የዘላለም ህይወት አለው ብሎ ሲናገር አልክ ጌታ። በልጁ የሚያምን የዘላለም ህይወት አለው አልክ። በቃ እናምናለን። ህይወታችን እኮ እንደዛ አይሆንም። አዎ ድካም አለብን። አዎ ወድቀን እናውቃለን። አዎ
ግን የዘላለም ህይወት ዋስትና ልጅ ላይ ነው ያደረከው። በቃ ጌታው ያመን ያልን ሰዎች ነን። ግልጽ ነው እኮ ብራዘር። ስለዚህ አሁን በልጁ በክርስቶስ ኢየሱስ የሚያምን የዘላለም ህይወት አለው የሚለውን ቃል በምንም ልንተካው አንችልም። ስለዚህ አንተ የተክለ ሃይማኖትን የመቃብር ስፍራ እንደምታምን እኛ የእግዚአብሔርን የማዳን ስራ እናምናለን፣ በልጁ በክርስቶስ ኢየሱስ የተደረገውን ማለት ነው። ልዩነታችን ነው። እኛ የምናምነውን እናውቃለን። አየህ፣ የዘራ አብሩክን ጥፍር ስታምን እኛ ኖ የእግዚአብሔር ልጅ ኢየሱስ ክርስቶስ በመስቀል ላይ ያፈሰሰው ደም እንላለን። ብራዘር አንተ የክርስቶስ ሳምራን ምልጃ ምናምን ስትል ኖ ስለኔ በአብ ቀኝ የተቀመጠ ዘወትር የሚማልድልኝ ኢየሱስ ያልልኝ እንላለን። ልዩነታችን እኮ ባይዘው ይሄ እኮ ነው። እናንተ ማማኝ ናችሁ፣ እኛ ማማኝ ነን። ልዩነታችን እኛ የምናምነው ስለኛ የሞተልንን የእግዚአብሔር ልጅ ኢየሱስ ክርስቶስን። አየው we trust him brother። አንተ ማርያም ላይ ያለ፣ አንተ ተክለ ሃይማኖት ላይ ያለ፣ አንተ ሌሎች ቅዱሳን ጻድቃን መላእክት ላይ ያለ እምነት እኛ የእግዚአብሔር ልጅ ኢየሱስ ክርስቶስ ላይ ሙሉ በሙሉ ነው ያለ። ልዩነታችን ይሄ ነው ብራዘር። ስለዚህ ኢየሱስን ይዘን የዘላለም ሕይወት እንዳለን እርግጠኛ ካልሆነን ግን ምንድነው እሱ ክርስትናው? እንጠይቃለን። አይ እኔ በጣም እኮ እርግጠኛ ነኝ ምናምን የምትል ከሆነ ግባ። ይኸው በጣም ግልጽ ነው። ገብተህ ሞግተን። እኔ ከኦርቶዶክስ ነው መጣው፣ ከካቶሊክ ነው መጣው፣ ነገረ ድነታችን በጣም የጴንጤ ነገረ ድነት ትክክል አይደለም ብላችሁ የምታምኑ ከሆነ ዌልካም ብራዘር፣ ግባና ሞግተን። በደንብ እናሳያለን፣ በደንብ እናወራለን፣ የእግዚአብሔርን ሐሳብ እናካፍላለን። የገባን ግን አንድ ነገር አለ። የወንጌል አማኝ ስለ ነገረ ድነቱ እርግጠኛ ያደረገው የእግዚአብሔር ልጅ ኢየሱስ ክርስቶስ በመስቀል ላይ የሰራው የዘላለም ሕይወት ተስፋ የሚገኝበት የደም ውጤት ነው። we are sure brother። በእኛ ህይወት ውስጥ ስራችን አይደለም፣ በእኛ ህይወት ውስጥ ምግባራችን አይደለም፣ በእኛ ህይወት ውስጥ ስለኛ ዋጋን የከፈለ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ የተባለለት እሱ ኃጢአቴን አስወግዶልኝ ነው። ወዳጄ ልዩነታችን ያ ነው። ይሄ ነው ህይወታችን ብራዘር። የተቀበልነው ህይወት ይሄ ነው። እርግጠኛ ያደረጋችሁ ምንድነው ካልከን ማን እንደሞተልን እናውቃለን። ማንን ዋጋ እንደከፈለልን እናውቃለን። ነውር አልባ ምንም እንከን የሌለበት ነውር የሌለበት በእግዚአብሔር ፊት ቢቀርብ እውነተኛ መስዋዕት መሆን የሚችል የእግዚአብሔር ልጅ ኢየሱስ ክርስቶስ ነው ስለኔ መስዋዕት ይሆነልኝ። በእኔ ህይወት ውስጥ የዘላለም ሕይወት ተስፋዬን እርግጠኛ 4 ነጥብ ያደረገው ጉዳይ ከኔ ዘንድ የሆኑ ጉዳዮች አይደሉም። ለዚህ ነው ጸጋው በእምነት አድኗቸዋል ነው የሚለው ብራዘር። የዳንን ሰዎች ነን። አሁን እግዚአብሔርን እናመሰግናለን ወዳጄ። ገና ለመዳን የምንታገል የምንሯሯጥ ሰዎች አይደለንም። ስራ አይደለም 4 ነጥብ። በቃ ስራዬን አላነሳማ ወዳጄ። የምን ስራ ነው የምታወራው? ማንም እንዳይመካ ከስራ አይደለም እያለ ስራ ብዬ እንዴት ነው የማወራው? እንዳትመካ ዳኒ፣ ይሄ ነው የምትለው ነገር እንዳይኖር ካንተ ዘንድ ምንም ነገር አይደለም፣ ስራ የለም አለኝ። አሜን ብዬ ነው መቀበለው። የምመካበት የለኝም ብራዘር። አየህ ጌታ ሲያድነኝ እንዳልመካ አድርጎ ነው ያዳነኝ። ስሙ ይባረክ። የምመካበት እንዳይኖር፣ የማወራው የምተርከው ነገር እንዳይኖር፣ አብሬ ከመስቀሉ ስራ ጋር እንትንም እኮ አለኝ ብዬ እንዳላወራ፣ እንዲህም እኮ ለፍቼ ነው እንዲህም እኮ ጨምሬ ነው እንዳልል ተፈጸመ ብሎ እኔ የምከፍለውን ዋጋ እሱ ከፈለልኝ። እኔ የመስቀል ውጤት ነኝ ብራዘር። በደም የተገዛው በእግዚአብሔር ልጅ በክርስቶስ ኢየሱስ ነፍስ የተዋጀው ነኝ። that's me brother። እኔ ነኝ ጸጋው በእምነት ያዳነኝ ጴንጤ ማለት ነው። የዘላለም ሕይወት እንዳለኝ እርግጠኛ እንደሆን በልጁ በክርስቶስ ኢየሱስ ያመንኩኝ ጴንጤ ነኝ። ይሄ ነው ጴንጤ ማለት ብራዘር። እግዚአብሔርን ሙሉ ለሙሉ ያመነ ትውልድ ማለት ነው። ይሄ ነው ጴንጤ ብራዘር። አይ እኛ ነገረ ድነታችን ስህተት አለው ምንትል ከሆነ ገብታችሁ መሞገት ትችላላችሁ። በደስታ ነው የምንቀበላችሁ። ካላችሁ አንዳንድ ቁጥር ጻፉልን። ምናልባት ኦርቶዶክሳዊ ነኝ የሚል ሰው ካለ በደስታ እንቀበላለን። ምልክት ብትሰጡን አላችሁ፣ በጣም ብዙ ሰዎች አላችሁና ካላችሁ አንድ ቁጥር ጻፉልን።
አንድ ቁጥር ጻፉልን እናስገባችኋለን። ወይ 7 ወይ 1 ቁጥር ምልክት ወይ ሪኩዌስት ላኩልን። ሞዴሬተሮች ከቻላችሁ ብዙ ሰዎች እያየው ነውና ጴንጤ ይሁን ኦርቶዶክስ መለየት አንችልም። እናንተ ግን መለየት ትችላላችሁና እስቲ ለዩዋቸው። እሺ ጴንጤ ያልሆኑትን አስገቧቸው። እኛ አማኞች ነን። ክብር ለእግዚአብሔር ይሁን። እንድናምን ነው የተጠራነው። ዊ ትረስት ሂም እግዚአብሔር እናምነዋለን። እሺ ሰላም መለሰ ይሰማል? ይሰማል ወዳጄ? ዳኒ ያለ ወንድምነት ድምጽ ወይስ እኔ ጋር ነው? እሺ ወገኖች እኔ ኔትወርኬ ነው ያለውበት ቦታ ያ ድምጽ ጠፍቶ ነበረ። የገባውም ወጥቷል ዳኒ። እሺ ሌላ ኦርቶዶክሳዊ ካለ ፕሊዝ 1 ቁጥር ጻፉልን። ግቡ አላችሁ ቁጭ ብላችሁ እየሰማችሁ ያላችሁት ነገረ ድነት በኦርቶዶክስ ላይ ያለውን ሐሳብ እያየን ያለ ነውና እኔ ኦርቶዶክሳዊ ነኝ። ነገረ ድነታችን በጣም ትክክል ነው ብሎ የሚያምን ኦርቶዶክሳዊ ካለ ፕሊዝ በደስታ ማለት ነው በደስታ ኮሜንት ላይ የምናያችሁ ሰዎች እስቲ ገባ በሉ። እሺ ሌላ ኦርቶዶክሳዊ ካለ እንቀበላለን። ተባረኩ። እሺ ኢየሱስ ክርስቶስ ጌታ ነው። የምታነሷቸው እያንዳንዱ ጉዳዮች በእግዚአብሔር ልጅ በክርስቶስ ኢየሱስ የተደረገልን የመስቀል ስራ የሚተካ ምንም ስራ የለንም ብለን ስለምናምን እርግጠኞች ነን በትክክል ማለት ነው። እሺ ፕሮፌት በጌታ እንደሆነ አስባለሁ። አዎ ወንድምነት ሚኪያስ ይባላል። ሶሻል ሚዲያ ላይ አሁን በቅርብ ነው ያየሁት። በውስጥ አውርቼዋለሁ። በዚህ ቤት በፕሮፌት ብሎ የሚል ፕሮፌት ብሎ የሚል ስምና አፖስትል ብሎ የሚል ስም ያላቸው ሰዎች ዝም ብዬ ዌልካም አልልም። በጣም ብዙ ሰዎች ስላሉ በዚህ አገልግሎት ምን ያህል እንደምናምን ታውቃላችሁ። ወንድምነትም ታውቃለህ። እዚህ ያላችሁ ቅዱሳን ወገኖች ሁሉ ታውቃላችሁ። በዚህ ዘመን የቤተክርስቲያን ሐዋርያትና ነቢያት በቤተክርስቲያን አሉ ብለን በጽኑ አምናለሁ። እኔም እዚህ ያላችሁ ወንድሞች እና እህቶች እኔ በግሌ አምናለሁ። በጣም ነው የማምነው። ሲሪየስ ነው የማምነው። እና ግን እንደዚህ አይነቱን ስም የያዙ ሰዎች የሚመጡ ወደ ሶሻል ሚዲያ ላይ ከየት እንደሆኑ ማን እንደሆኑ ስለማይታወቅ እንደዚህ አይነት ሰዎች ካላችሁ በውስጥ መስመር እንተዋወቅ ብዬ በሚል ነበር። ሚኪን አውርቼዋለሁኝ። ፕሮፌት ሚኪ አሁን የገባው ወንድም ማለት ነው። በሙሉ ወንጌል ቤተክርስቲያን ስርዓት ነው ጌታን ያወቀው እና አሁን ከዛ ቢወጣም ነግሮኛል፣ አውርተናል። ስለዚህ እንዳታስወርዱት ለማለት ነው። ተባረኩ፣ ጸጋ ይብዛላችሁ። ያለ ነገር ካለ ሌላ የተቀረም ካለ እናወራለን ብለናል። ተባረኩ። ሚኪ እንኳን ደህና መጣ። እንኳን ደህና ቆያችሁኝ ኤርሜ። ሁላችሁንም ከእግዚአብሔር ከአባታችን ከጌታም ከኢየሱስ ጸጋና ሰላም ይብዛላችሁ። ተባረኩልኝ። ጸጋ ይብዛልህ። ተባረክ ወንድማችን። በቅርብ ነው ያየሁትኝ ባለፈው እና ፔንቴኮስታ እንደሆነ አይቻለሁ። በጌታ የሚያምን ወንድም ማለት ነው እና ለጌታ ክብር ይሁን። እሺ ወንድምነት አሁን መቀጠል ትችላለህ። ይገባሉ ብለህ ነው ዳንዬ? በዚህ ጉዳይ ላይ በዚህ አርዕስት ላይ
እንደው ትንሽ እድል ብንሰጣቸው ብዬ ነው። አይገቡም። እርግጠኛ ያልሆነ ሰው እንዴት ይገባል? ወንድምነት የት ዛሬ ቢሞት የት እንደሚገባ ሲኦል ቪአይፒ ነው የምገባው ያለ ሰው እንዴት ስለምን ሊያወራ ነው የሚያወራው? ማለት ምንም እኮ ተስፋ የለውም። ሲኦል እገባለሁ ብሎ ከኛ ጋር ሊከራከር እኮ ነው የሚገባው። ባይዘው እኛ ገነት እንገባለን ነው የምንለው። እነሱ ነው ገነት አትገቡም እና እንደኛ ሲኦል ነው የምትገቡት ነው አርጊውመንታቸው እኮ እሱ እኮ ነው። ልዩነታችን እሱ ነው። እኛ አሁን ብንሞት ገነት የምንገባበት ድፍረት አለን፣ እርግጠኛ ነን። ዛሬ ብንሞት ገነት እንገባለን። ገነት የሚያስገባ እርግጠኝነት ያገኘነው ደግሞ ከኛ ዘንድ በሆነ ስራ አይደለም፣ ከእግዚአብሔር በሆነ የማዳን ክንድ ነው። ምን የምንገባው ገነት የምንገባው ዛሬ ብንሞት። ኦኬ እኛ የእግዚአብሔርን ታላቅነት ሲገባን እነሱ ደግሞ የራሳቸው ድክመት ነው የሚታያቸው። እኛ የታመንነው እግዚአብሔርን ነው። አየህ እነሱ የሚያዩት ራሳቸውን ነው። ልክ ሂዱ ሰልሉና ኑ እንደተባሉ ሰዎች ማለት ነው። ልዩነታችን እሱ ነው። እኛ የሚታየን እንዳንበጣ ይሆንልናል ብራዘር። በቃ ምንም እንደ እንጀራ አንበጫጭቃቸዋለን። የሚታየን እኛ ጋር ያለው ነገር እሱ ነው። የሚያወርሰን ውጡ ሂዱ ያለን የሚዋጋልን እግዚአብሔር ነው። የኛ እምነታችን ይሄ ነው። ቃልን የሰጠን አገባችኋለሁ ያለው ውረሱ ያለው እግዚአብሔር ነው። በልጄ በክርስቶስ ኢየሱስ አምናችሁ መንግስቴን ውረሱ ያለን ጌታ ነው። እግዚአብሔር ያለውን ምንድነን? እኛ አማኞች ነን። እግዚአብሔር የምናደርገው እናምነዋለን። እነሱስ አይ በጣም እኮ ዛሬ በትሞት ነው የምትሄደው እርግጠኛ አይደለም። ሲኦል ያው ቪአይፒ ይገባሉ ምናምን። ማንን እያዩ ነው? ስራቸውን፣ ራሳቸውን፣ ማንነታቸውን እያዩ ነው ያሉት። ልክ ነው። አየህ በራስ ማንነት ሰው ኃጢአተኛ በደለኛ ነው። እጅግ በጣም መንግስተ ሰማያት የማትወርስባቸው ምክንያቶች ከፊት ይታያል። ህይወትን ስትመለከተው፣ ስራን ስታየው ልክ ነው። በደንብ መንግስተ ሰማያት የማትገባባቸው ትላልቅ ስራዎች አሉ፣ በደሎች አሉ፣ የሚይዙ አሉ፣ የሚጨብጡ አሉ። ብራዘር ልክ ነው። ልዩነታችን እምነታችን ላይ ነው። እኛ ግን ኢየሱስ ክርስቶስን እናየዋለን። በሱ ስራ እኛ ከኔ የምለው ነገር የለኝም፣ ከኛ የምንለው ነገር የለንም። በማን በሱ ስራ፣ በክርስቶስ ኢየሱስ ስራ ወደ አብ የመግባት ምን አለ ድፍረትን አግኝተናል። ልዩነታችን ያ ነው። we trust him፣ እኛ እናምነዋለን። እና ጴንጤ ስንሆን ያደረገን እርግጠኛ ያደረገን ነገር ይሄ ነው። ልዩነታችን ይሄ ነው። አረ አለኝ የምትሉ ካላችሁ ፕሊዝ በደስታ መግባት ትችላላችሁ ለማለት ነው። እሺ ወንድምነት ቀጥሉ። አላችሁ ወንድምነት ተቋርጧል። ለአንተ ለቆልህ ነበረ ከሰማሁ። አልሰማሁትም ነበር። እሺ ወንድምነት እሺ አልሰማሁም። ኦኬ ተባረኩ። አስቴር ከየት ቤተ እምነት ነው እህታችን አሁን የገባሽዋ? ይቅርታ በስህተት ነው እና የገባው። ቴንክ ዩ እህቴ ተባረኪ። ጸጋ ይብዛልሽ። ኦኬ አንድ አስገባኝ። ከየት ቤተ እምነት ነው? እሺ አስገባኝ ያልክ ጌች። እሺ ነገረ ድነት ትምህርታችሁ ከየት ይቀዳል? ከይሁዲ እምነት ውስጥ ያላችሁ ሰዎች እንድትመጡ፣ ከእስልምና ያላችሁ እንድትመጡ፣ ከካቶሊክ እንድትመጡ፣ ከኦሪየንታል ኦርቶዶክስ እንድትመጡ፣ ከኮፕቲክ እንድትመጡ፣
ከምስራቃውያን እንድትመጡ ነው እየጠየቅን ከሃይማኖት ሁሉ ማለት ነው። ተውጣጣችሁ በማህበርም ተደራጅታችሁ ይሁን በነጠላ ኑና ነገረ ድነታችሁ ትምህርት ከየት ይቀዳል ማለት ትምህርቱ ከየት ይቀዳል? የኛስ ከምን ይቀዳል? ከዚህ ላይ ነው እናውራ እያልን ያለ ነው። ኦኬ እናውራ ብለን እያልን ያለ ነው። እዚህ ላይ ነው። እሺ አንድ ቁጥር የጻፍከው ጌች አልገባህም። ጸጋ ይብዛላችሁ። እሺ ለወንድማችን ለሚኪያስ ልስጠው። ኦኬ ሪታ ሰጥሻለሁ። ማነች? ራሄል አበበ ተባረኩ። ሚኪ እንኳን ደህና መጣህ። ነገረ ድነታችን ትምህርት እንግዲህ መጽሐፍ ቅዱሳችን ቅድም እንደተናገር ነው የእኛ የወንጌላውያን አማኞች ከምን ይቀዳል? ግልጽ ነው የምንናገረው ነው። በማንም ፊት ቆመን ብንናገር የማናፍርበት ነው። በሁለቱ ኪዳናት የተረጋገጠ እስትንፋሰ እግዚአብሔር ያለበት በመንፈስ ቅዱስ ኢንስፓየር ሆነው የታመኑ የእግዚአብሔር ነቢያት ቅዱሳን ነቢያትና በቅዱሳት ሐዋርያት የተሰበከ የተተነበየ የሁላችን ጌታ በሆነው በኢየሱስ ክርስቶስ የተሰበከ ከአባቱ ከእግዚአብሔር አብ እየሰማ የነገረን ሰላምን እና የምስራችን ቀርቦ ሰላምን የምስራች ርቀውም ለነበሩት ሰላምን የምስራችን በሰበከው በጌታችን በኢየሱስ ክርስቶስ ትምህርትና በሐዋርያቱ በነቢያቱ ትምህርት ነው ያለ ነው። የእናንተ ኬት ይቀዳል? ኬት ይቀዳል? ካቶሊካውያን ኬት ይቀዳል ነገረ ድነት ትምህርታችሁ? አይሁዳውያን ኬት ይቀዳል ነገረ ድነት ትምህርታችሁ? በይሁዲ እምነት ውስጥ ያላችሁት ማለት ነው እንጂ በጌታ የሚያምኑት በመሲያው የሚያምኑ እነሱ ኬት እንደሚቀዳ እናውቃለን። ኦኬ የካቶሊክ ከምን ይቀዳል? የኮፕቲክ ከምን ይቀዳል? ነገረ ድነትን በተመለከተ ልታወሩ የምችሉ ሰዎች ካላችሁ መምጣት ትችላላችሁ። ሚኪ ለአንተ ድል ሰጣለሁ። ተባረክ፣ ቀጥል። እሺ ኤርሚሻ፣ እንግዲህ ስለ ድነት ሲወራ በጣም ብዙ ነገር ነው የሚወራውና እኛ የተረጋገጠ ድነት ላይ ያለ ነው። የተረጋገጠ ድነት ባሌለበት ላይ ሆኖ ክርስትና ነው ማለት በጣም አስቸጋሪ ነው። አክቹዋሊ አዲስ ኪዳን መጽሐፍት ላይ እኔ አንዳንድ ሪፈርስ አረግ ስንቀሳቀስ አራቱ ወንጌላት ላይ አክቹዋሊ ከ500 ያላነሰ ጥቅስ አለ እምነት መዳን በእምነት እንደሆነና ጀስት ከኢመርሽን እና ከሳክራመንት ከጌታ እራት ጋር በተያያዘ ደግሞ የተወሰነ ስፍራ ላይ ነው። አንድ 8 ቦታ ራሱ አዲስ ኪዳን መጽሐፍት 27ቱ አንድ 8-9 ቦታ ላይ ከውሃ ጋር ሊያገናኝ ይፈልጋል። ራሱ የቻለ ስነ አፈታት አለው። ጌታ እራትም ደግሞ ቢያንስ አንድ 6 ቦታ ላይ ያገናኘዋል። ማቴዎስ ላይ፣ ማርቆስ፣ ሉቃስ ላይ እና ዮሐንስ አንደኛ ቆሮንቶስ 10 እና 11 ላይ ትንሽ ያያይዘዋል። እንደውም ዶክትሪን እንኳን ይመስረት ከተባለ በሆል አዲስ ኪዳን ላይ ዶክትሪን ስንመሰረት በሚበልጠው ነው። ወደ 550 የማያንሱ ከሮሜ ጀምሮ መልእክታት ሙሉ መዳን በእምነት እንደሆነ ሳልቬሽን ባይ ፌዝ እንደሆነ ነው መጽሐፍ ቅዱስ የሚናገረው። በጣም ስለ ጥምቀት እንኳን የሚያወራው ከምሳሌ አንግል ከመተባበር አንግል ጋዳዊ ሆኖ ወደ ውጭ ደግሞ ያመነውን እምነት ትክክለኛው ፌንድ ለማድረግ እንደሆነ ነው የሚናገረውና 9 ጌታ እራት ጋር 1-6-15 ጥቅሶች ናቸው። 500 ምናምን የሚያክሉትን ደህንነት በእምነት የሚሉትን ጥቅሶች ዲና ያድርገን አመተን 3-4 መካከል ስለ ኢመርሽን ከውሃ ጋር የተያዘን ነገር እንደ ዶክትሪን ቁጭ አድርጎ ኢየሱስ እምነት ጭምር ውሃ ጥምቀት እምነት ጭምር የጌታ እራት እምነት ደግሞ በዚህ ብቻ ቢያበቃም እኮ ጥሩ ነው። እምነት ጭምር ብሎ ቅባ ሜሮን አለ፣ እምነት ጭምር ብሎ ሌላ መልጃ አለ። ኤቭሪቲንግ ነው ማለት የተረጋገጠ ደህንነት በሌሎች ሃይማኖት ውስጥ የለም። እኛ አሁን ሌሎችን ሃይማኖት አፕሪሼት ማናደርግበት ጥምቀት ብቻ ቢሉ ጀስት እንኳን እሺ አሁናዊ ሊሆን ይችላል። አመነ ሰው ተጠመቀ ድኗል ብለን ኦፌንድ ልናደርግ እነሱ ጥምቀት ብለው ገና ነው፣ ገና ፊውቸር ነው። ገና ሳክራመንት ጌታ እራት አለ፣ ከዛ ቅባ ቅዱስ አለ። በቃ እዚህ ያልተረጋገጠ ደህንነት ውስጥ ህዝቡን መምራት ነው ያለው። ክርስትና ደግሞ ምንድነው ሲል ቅድም ዳኒም እያወራ ነበርና በቃ የአንድ ቤተ እምነት ኳሊቲ ነገ ያ የቤተ እምነቱ አማኝ የት ነው የሚሄደው ሚሊዮን መልስ ካልመለሰ ያ ቤተ እምነት ባይ ዲፎልት ምንም ትርጉም የለው። ክርስትና ዲኖሚኔሽን ውስጥ እስካለ ድረስ ነገን ዘላለምን እርግጠኛ ማያደርግ እምነት ውስጥ መቀመጥ በጣም አስቸጋሪ ነው። ክርስትናም ይሄ አይደለም። ክርስትና ዲቦች ተደርጎ ተቆራርጦ ተመቶ እንጂ በዚህ በ1800 ዓመት ውስጥ መጀመሪያ የነበሩት የመጀመሪያዎቹ የቸርች ፋዘርሶች አብዛኛዎቹ እንደውም ከቸርች ፋዘርሶች በፊት የነበሩት እነ ፖሊካርፕ እነ ቀሎጳ እንዲያምኑ ጥምቀት ሳክራመንት ለመዳን ነው አሉ። ከዛ በኋላ የተነሱት እና አትናቴዎስ እነዚህ ወንግሊ ኔራኒስ ምናምን ናቸው የራሳቸውን ፍቺ የሰጡ የመጡት። ስለዚህ ባክ ቱ ዘ ኦሪጂን ያለን ያለ ነው። የሐዋርያትን ትምህርት እናስጠብቃለን ያለ ነው። እውነት አፖስቶሊካል ሴክሴሽን አለ ከተባለ እንደው ፕሮቴስታንት ጋር ነው አፖስቶሊክ ሴክሴሽን ያለው። እኛ
ዛሬ ምናስተምራችሁ የሐዋርያትን እምነት ነው። ጴጥሮስ እንዲህ ብሏል ብለን ነው የምናስተምረው። ጳውሎስ እንዲህ ብሏል ብለን በነገረ ድህነት ላይ የምናስተምረው እንጂ የሆነ የቸርች ፋዘርስ እንዲህ ብሎ ክሌም ስላደረገ የሚል ትምህርት የለንም። የትኛውም የቸርች ፋዘርስ ቴዎሎጂ ስታጠኑ ሁሉም በዘመናቸው ጥሩ ጥሩ የሚመስል ነገር ሰርተዋሉ፣ 60-70%። ከዛ ባለፈ የትኛውንም የቸርች ፋዘርስ 100% አንቀበልም፣ ዛሬም ነገም ማለት ነው። ስለዚህ አፕሪሼት ማድረግ ያለብን ነገር አፕሪሼት እያደረግን እናልፋለን። የቸርች ፋዘርስንም ቢሆን አባት የላቸውም እያሉ ስለሚያወሩ ያ ማለት ግን ሁሉም ልክ ናቸው። ስለዚህ አትናቴዎስ እንዳለው ዮሐንስ አፈወርቅ እንዳለው ብለን ክሬም የምናደርግ የለም። ጳውሎስ እንዳለው ክርስትና የሚሰራው ይሄ ነው። ጴጥሮስ በቅዱስ መጽሐፉ እንደዚህ እንዳለው እያልን ነው የምናስተምረውና በደህንነት ጉዳይ ላይ እምነት በዚህ ኤፌሶን ምዕራፍ 2 ላይ በጣም አንድ ጥቅስ ለመናገር በጸጋ በእምነት ድናችኋል፣ ይህም ከእናንተ ሳይሆን ከእግዚአብሔር ነው። ስለዚህ ሰው ሚድነው በእምነት በጸጋ ነው። ጸጋ ማለት ፎርጊቭነስ ነው፣ ነፃ ስጦታ ነው። ማንኛውም ሰው ኢየሱስ ጌታ እንደሆነ በሮሜ ምዕራፍ 10 መሰረት በልቡ ቢያምን በአፉ ቢመሰክር ይድናል። ሰው በልቡ አምኖ እንደሚጸድቅ በአፉ መስክሮ እንደሚድን እናውቃል ይላል ጳውሎስ። ስለዚህ ድነት ፍራክሽናል ሞመንት ነው እንጂ ፕሮሰስ አይደለም። በዛው ሰዓት ጌታ ኢየሱስ ክርስቶስን እኔ ኃጢአተኛ ነኝ፣ ስለ ኃጢአቴ ሞቷል፣ ተነስቶ ማንኛውም ሰው አዛት ደህንነት ያገኛል። መስፍን ያ በዛው በመሰከረበት ጊዜ ይድናል ማለት ነው። እና ደህንነት የተፈጸመ ነው፣ ገና የሚፈጸም አይደለም። አሁን ይሄ ድነናል፣ እየዳንን ነው፣ ገና እንድናለን። ቴዎሎጂካሊ ትምህርቱ አሹራንስ የለንም የሚል ትምህርት አይደለም። ቴዎሎጂ ሲጀምር ይሄ ትምህርት እኮ ሲጀምር የኬልቪን ትምህርት ነው ሲጀምር። አሁን የተዋህዶ የኛ ብላለችው እንጂ ስነ አፈታቷ በራሷ እንጂ ኬልቪን ቁጭ አድርጎታል። ድነናል፣ እየዳንን ነው፣ ገና እንድናለን የሚለው ትምህርት አልዳንም የሚል ፍቺ የለውም። ድነናል ሲባል እውነት የእግዚአብሔር ልጅ ነን 4 ነጥብ። እንድናል የሚለው ከነፍስ አንግል፣ ነፍስ የእውቀት ክፍል ናት። በእውቀት በእግዚአብሔር ቃል ሙላት እየተሞላች ትሄዳለች። ስጋ ደግሞ ስትሪክት ነው። ጌታ ሲመጣ የሚሞተው ማይሞተውን አካል ይለብሳል። እንዲህ ነው ቴዎሎጂ የሚፈታው እንጂ ገና አልዳንም በሚል በጣም ከባድ ነው። ስለዚህ ደህንነት አንድ ቤተ እምነት ካቶሊክ የሚሆን ኦርቶዶክስ የሚሆን ዋቴቨር አሁን አላችሁ ደህንነት ብሎ እስካልተናገሩ ድረስ ይህ ክርስትና አይደለም። ይሄ ጳውሎስ የሚያውቀው ስብከት አይደለም። ጴጥሮስ የሚያውቀው ስብከት አይደለም። እነሱ የሚያውቁት በልጁ የሚያምን የዘላለም ሕይወት እንጂ እንዲኖረው እንጂ እንዳይጠፋ እግዚአብሔር አብ ልጁን ዓለምን እስኪወድ ድረስ ሰጥቷልና የሚለውን ነው። ስለዚህ እኛው ዛሬ የምናስተምረው አሁን ያለነው 2018 ና በእኛ 26 ላይ ሆነን የምንናገረው የዛሬ 1900 ዓመት የነበረውን በ100 ዓመተ ምህረት ተዘግቶ ያለቀውን አዲስ ኪዳን 66ቱ መጽሐፍት አርቲኩሌት ያደረገ ስብከት ነው የምንሰብካችሁ። ስለዚህ ፕሮቴስታንት ትናንትን የመጣው በሉተር ነው የመጣው አይኖ ነው አንሰማችሁም። እኛ ምን ሰብከው የሐዋርያትን እምነት ነው፣ እውነተኛውን ክርስትና ነው። ስለዚህ እኛ የተመለስን ያለነው ወደ ዛሬ 1900 ዓመት ጴጥሮስ ምን ብሏል፣ ሐዋርያ ጳውሎስ ምን ብሏል ሚለውን ነው እንጂ ቸርች ፋዘርስ ምን ብሏል የሚለውን አይደለም። በዚህ አጋጣሚ እኛ ውስጥ ሆኖ ያው እንግዲህ ምድር ላይ ያሉት ብዙም ያው ትምህርታቸው ብዙ እንደዚህ ብዬ ገብቻውን ቼክአፕ ለማድረግ ያለው ግን ካታኪዝማቸው፣ ኮንፌሽናቸው፣ አፖስቶሊክ ክሪዳቸው ምናምን ሳየው አንድ መጽሐፍት አላቸውና ሉትራኖች ካህነ ኢየሱስ ምንድነው ሳክራመንት ለመዳን ብሎ ነው ክሌም ያደረጉት እዚህ መጽሐፍ ላይ። እውነት አሁን ያለችው ምድር ላይ ያለችው መካነ ኢየሱስና ሉትራን እንደዚህ እያመኑ ከሆነ በእርግጥ ነው ምናችሁ ፕሮቴስታንት አይደሉም። 4 ነጥብ። እኛ ድህነት በእምነት ነው የምንለው፣ ድህነት ፕሮግረስ አይደለም። ስለዚህ እንግዲህ ሶሻል ሚዲያ ላይ ታውቃላችሁ እየመጡ ቁርባን እንኳን ከፔንቴኮስታል ጋር ከመውሰድ ከኦርቶዶክስ ጋር ብንወስድ ይቀልናል እስከ ማለት ድረስ እየሄዱ ነው። ስለዚህ ፈርዘር ፔንቴዎች፣ እናንተ ወንጌል አማኞች ይሄ ወንድምነት አቅፈናቸው የሚባል ታሪክ የለም። ልክ ኦርቶዶክስን ዲፌንድ እንደምታደርገው ለኦርቶዶክስና ለካቶሊክ ጌታን እንደምትሰብክ ጌታን ተቀበለው እንደምትሏቸው ልክ እንደዛ በዚህ ትምህርት ውስጥ ካሉ ግን አሁንም ሉትራኖች አሁንም ሌሎቹ ጌታን መቀበል አለባቸው። 4 ነጥብ ማለት ለምን ደህንነት በእምነት እንጂ በሳክራመንት ውስጥ አይደለም፣ በሚስጥራት ውስጥ አይደለም። በሚስጥራት ውስጥ ወንጌላውያን ቤተክርስቲያን የምታምነውንም ጸጋ መካፈልን ነው። በጌታ እራት ውስጥ ጸጋ መካፈል አለ። በጥምቀት ውስጥ በኢመርሽን ውስጥ ጸጋ መካፈል አለ። አንደኛ ቆሮንቶስ ምዕራፍ 11 የሚለው ይህን ነው። ሳይገባው የሚወስድ ራሱን ይፈትን ይላል ሳክራመንት ላይ ጌታ እራት ላይ። ግን ተገብቶት የሚወስድ ግን ጌታ እስኪመጣ ድረስ ሞቱን ትናገራላችሁ። ሞቱን የመናገር ጸጋ እናገኛለን። ከዚህ ያለፈ የጌታ እራት ወደ ደህንነት ከመጣ ስራ ሊሆን ነው። መዳን ደግሞ በስራ ሳይሆን በጸጋ ነው። ይሄን ነው የምናየው። ጥምቀት ላይም ጥምቀት የኃጢአት ይቅርታ አይሰጥም።
እውነት የዳነውን ገዚህ ሮሜ ምዕራፍ 6 እንዳለው ሞቱን በሚመስል ሞት ትንሣኤውን በሚመስል ትንሣኤ የምንገልጽበት ገሃዳዊ ምስክርነት የምናሳይበት እንጂ ለመዳን አይደለም የምንጠመቀው። ስለዚህ ዛሬም ነገም በጣም ኤርሚ የሄደበት ያለው ደምሽት ትክክል ነው። እዛ ጋር ሄደው ቁርባን እንኳን አልተር እንኳን እነሱ ስለማይቀበሉ ቁርባኑን እንኳን ከነሱ ጋር እንወስድ የሚቀሉን ኦርቶዶክሶች ናቸው ካሉት የምን ብራዘር ነው ብሮ? የምን ወንድም ነው? እነሱ ሉተራኖች ወንድም አይደሉም እያሏችሁ ለምንድን ነው የምታቅፏቸው? ይሄ እግዚአብሔር ራሱ ቸር ከሆነ በላይ ቸር የመሆን ሪፍሌክሽን ማየውና በትምህርት እንደ ኦርቶዶክስ ነው እየሄዱ ያሉት። ኦርቶዶክስን ጌታን ተቀበሉ እያለን ነው። ልክ ሉተራኖችም አት ሴም ታይምስ ይሄ ነው የሚያገኛቸው ማለት ነው። ተባረኩልኝ ወንድምነት ኤርሚያል ተባረክ ሚኪዬ፣ እግዚአብሔር ይባርክ። ቴንክ ዩ ሚኪ።